ሙስሊም ወንድሞችም አሁን እየገቡ አይ እኛ በሰማዕቱ ብራና አንመራም፣ በሰማዕቱ ብራና አንመራም፣ በሰማዕቱ ብራና አንመራም እያሉ ጥሩ ነው። በአንዲት ቀን ዲቤት ያውን በአንዲት ቀን ማለት ነው በሆነች ሰዓት ዲቤት ውስጥ ብቻ ሲኩራሩበት የነበረውን መጽሐፍ ጠቅላላ ሙስሊሙ አንመራበትም አታንሱብን ማለት ጀምረዋል። እግዚአብሔር አምላካችን በሆነ ቋንቋ የሆነ ፊደል ምናምን አድርጉ ምናምን እንደዛ የሚመስል ነገር የለም። እኛ ጋር እንደዚህ ሲጀመር ክርስትና ለዓለም ሁሉ ነው። ለዓለም ሁሉ ስለሆነ በፊደላት በቋንቋ ምናምን የተገደበ አይደለም። አሁን ወደ ቁርአን ስትሄዱ ቁርአኑ ልክ ከአረብኛ ወደ አማርኛ ልክ ሲተረጎም ቅዱስ ቁርአን መሆኑ ያከትምለታል። መጽሐፍ ቅዱስን እንደ ቁርአን ተመልክተ ነው እያንዳንዷ ቃላቷ ምናምን ዝም ብላ እንደዛው ትምጣ ምናምን እያልን አይደለም። ይልቁንም በውስጡ የተላለፈ ታላቅ የሆነ መልእክት አለ። ከዛ ከመልእክቱ አንጻር ነው ብሎ ሲናገር ዘን በቃ ውይይቱ እዚህ ላይ ያለቀ። እኔ መጀመሪያ ማነው ዲያቆን ዳዊት ስለ መጽሐፉ ልክ እኔ እኮ ያኬ ቴሌግራም ላይ ጻፈው ይዋዲ ጥያቄውን መጽሐፍ ላይ እንዲህ ብለህ ጽፈሃል፣ ምንድነው ሐሳብ አልገባኝም፣ እስቲ አብራሩ ምናምን ሲለው ምን ሊያነሳ ነው? ለምንድነው ይህንን መጽሐፉን ያነሳው ምናምን ብዬ አሰብኩኝ። በነገራችን ላይ አንዳንድ ሰዎች ኦኬ ዘነ ርዕሱ መጽሐፍ ቅዱስ ቨርሰስ ምንድነው ሰማዕቱ ብራና የሚል መጽሐፍ ነው የሚል ነገርን እያስቀመጡ ነበርና እርግጥ ነው ያው ከዚህ ውጪ ሌላ ደግሞ በጣም በርካታ ሊነሱ የሚችሉ ነገሮች ደግሞ ይኖራሉ። እነሱ ማንሳትም ይቻላል። ግን ይህን መጽሐፍ ያነሳበት ምክንያት አይ ቲንክ ዳዊት ማለት ነው ዋናው ነገር ነው መረዳት ያለብን ማለት ነው። ተወያዩ በዚህ ርዕሰ ጉዳይ ላይ አሁን ትናንት በተወያዩበት ጉዳይ ላይ መጽሐፍ ጽፏል ተብሏል። በዚሁ ጉዳይ ላይ መጽሐፍ ቅዱስ ተበርዟል አልተበረዘም በሚል ጉዳይ ማለት ነው። መጽሐፍ ቅዱስ ተበርዟል ብሎ ጻፈ የተባለውን መጽሐፍ ነው አንስቶ የመዘነው። ያንን መጽሐፍ መምታት ማለት መጽሐፍ ቅዱስ ተበርዟል ብሎ የሚያነሳቸውን ነገሮች በተዘዋዋሪ መምታት ማለት ነው እና ከዛ አንጻር ማየት ይቻላል። በጣም ትልቅ ስራ እኮ ነው የሰራው እኮ። ምክንያቱም ጥሩ ነው። አይ ለማቃለል ምናምን አይታ ለማቃለል ነው አሁን እየሞከሩ ያሉት። ይሄ እኮ በጣም ሼም እኮ ነው ጌታ በሚያውቀው። እኔ ይሄ በጣም ነው እኔ በሆኑ የሚያሳፍረኝ በጣም ማለት እንደ አደገኛ መጽሐፍ ጻፍኩ ብለህ ምናምን ጸሐፊ ነኝ ኡስታዝ ነኝ ደግሞ ኡስታዝ ነው መሰለኝ እሱ። አይ ቲንክ ሌሎቹን ባላቅም የእሱን ኡስታዝ ምናምን ሲሉት ሰምቻለሁ። ከተሳሳትኩ ይታረማሉ። ኢማጂን ኡስታዝ ነው ተብሎ በመስጂዳቸው ውስጥ መምህር ነው። አሁን እኛ አይደለንም እንደዛ አይደል? አሁን ቤተክርስቲያን ውስጥ ምናምን አናስተምርም እኛ። እሱ በመስጂድ ደረጃ ኡስታዝ ነው ተብሎ መጽሐፍ ደግሞ ጸሐፊ ነው ተብሎ ከዛ ደግሞ የጻፈው የሆኑ አርቲክሎችን ኢንተርኔት ላይ ያሉ ምናምን እነሱና አንዳንድ ነገሮችን ከሌሎች መጽሐፍት ላይ የተወሰነች ነገሮች ለቀም አድርጎ ያውም ደግሞ በጣም ያስገረመኝ ነገር ነው ታውቃለህ። እኔ መጀመሪያ ስጠይቀው በጣም ያሳቀኝ ፓርት ቆይ ልንገርህ። ማስረጃ አቅርብ፣ ይሄ ነገር አንተ ከየት አምጥተህ ጽፈህ ነው? እኔ የራሴ ጥናት ነው ስኮላስቲክ መጽሐፍ ነው አለ እኮ ጥናት ነው ያው የራሴ ሪሰርች ነው አለ። በቃ እኔ ሪሰርች አድርጌ ነው አለ። ሪሰርች አድርገህ ነው? ያው ከታች እኮ ህዳግ ላይ አስቀምጫለሁ ፉትኖት፣ ከታች ህዳጉ ላይ እንደ ማስረጃ አድርጌ መጽሐፍትን ዘርዝሬያለሁ ይኸው አለ። ስለዛ እነዚህ መጽሐፍት አንብባቸዋል ማለት እንደ ማስረጃ አድርገህ የምትጠቀመውን መጽሐፍ ማንበብ አለብህ። አትሊስት እንደ ማስረጃ አድርገህ የተጠቀምክበትን ስፍራ ያንን መጽሐፍ ሙሉን ኢንዴፕስ ባትሄድበት ራሱ ማለት ነው የጠቀስክበትን ዋናውን ርዕሱን ግን እሱ ላይ ግን ግዴታ ማየት አለብህ። ቼክ ማድረግ ማጣራት ማንበብ ምናምን አለብህ እና ስለዚህ አንብባቸዋል ወይ እነዚህን አሁን የደረደርካቸውን ማስረጃዎች ብለህ ያስቀመጥካቸውን መጽሐፍ አንብባቸው ነው? አዎ አንብቤያለሁ አለ። ቼክ አድርጌያለሁ አለ። ቼክ አድርጌያለሁ ያው ቃል በቃል እንደዚህ ነው። ቼክ አድርጋለሁ። እሺ ይሄኛው ምንድን ነው አለው እና ቼክ አድርጌያለሁ ነው ያለው። ኢማጂን እና ከዛ ውስጥ ቼክ አድርጌያለሁ ከተባለለት መጽሐፍ ውስጥ አንዱን ይሄ ምንድን ነው ይለዋል። ደች ነው ጀርመንኛ ነው እኔ አልችልም እንዴ እንደ ማስረጃ የጀርመንኛ መጽሐፍ። ከዛ ደግሞ አይችልም ጀርመንኛ ልጁ ግን ደግሞ ኢማጂን እንደ ማስረጃ አድርጎ ግን ከሱ ግን ተጠቅሟል። ታዲያ ምንድን ነው ሲባል ምንድነው ዴቭ ለካ ሲጣራ ቴክስቱን ከነ ፉትኖቱ የኮረጀበትን ቦታ አግኝቶታል አርቲክሉን። ይሄ
ይሄ በጣም አደገኛ ነው። ይሄ ደግሞ በጣም የሚያስገርመው ማለት ነው ቀጣዩ ፔጅ ላይ ብሏል እንግዲህ ዴቭ ማለት ነው ፎር ግራንትድ ወስደን አሁን እያወራን ያለ ነው የእነሱ ውይይት። ቀጣዩ ፔጅ ላይ ታማኝነት ራሱ የለውም ይሄ የቁጥሩ እንትን ያን ያህል ታማኝነት ያለው አይደለም ብሎ ራሱ አስቀምጧል። እዛው ራሱ ያመጣው ጽሁፍ ላይ ራሱ አይነት ነገር ብሎ ደግሞ ሲናገር ነበር እና ቀጥታ የመኮረጅ ብቻ ሳይሆን በሐሰትም ጭምር ነው የኮረጀው። ማለት ሐሰተኛ አድርጎ ማቅርቦታል። ሳያስቡ ሳያውቀው አቅርቦበት ላይሆን ይችላል። ግን የመጀመሪያ ዝም ብሎ ቀንጣብ አደረገ። ቀጣይ ገጽ ራሱ አይነበብም እና ይሄ የለብ ለብ ነገር በጣም አስቸጋሪ እና ይሄ ቀደም እንዳልኳችሁ ይሄ የሚያሳየው ለብ ለብ እውቀት በጣም ለብ ለብ እውቀት አሪፍ አይደለም። ማለት የሆነች ለተወሰነች ጊዜ ብቻ ሁኔታ ከፈጠረልህ ነው። ከዛ በኋላ ግን እዛ ጉዳይ ላይ አንተ የምታወራበት ጉዳይ ላይ ጠለቅ ያለ ነገር በቃ የምርም መጽሐፍ ቅዱሳዊ ከሆነ መጽሐፍ ቅዱሳዊ የሆነ እዛ ርዕሰ ጉዳይ ላይ ጥሩ የሆነ መሰረት ሲኖር የማይነቀነቅ አይነት አባታዊ ሲሆን ሂስቶሪካል ነገርም ሲሆን ምናምን በደንብ የሆነ ጠንከር ያለ ነገር ለማያዝ ትሞክራለህ። በአንዴ ላይሆን ይችላል፣ ግን ቀስ በቀስ እሱን አፕዴት ማድረግ ምናምን እንጂ ዝም ብለህ የሆነች ነገር እንደዛ ነው። እሺ መለስ ልበልና ግን እኔ ከትናንት ውይይት ላይ ዳዊት ቀድሞ ተናግሮ የጀመረውን ነገር አይታችሁ ከሆነ ምናልባት ውይይቱን ያላያችሁ ሰዎች ካላችሁ እዩት እና ምን ብሎ ነበር የጀመረው? መጽሐፍ ቅዱስ አልተበረዘም ስንል አለ ዳዊት። በደንብ አድርጋችሁ ስሙ ጋይስ፣ ይሄ በጣም መሰረታዊ ነገር ነው። እሺ አኪ አንተንም ማነጋገርኩ ኮርጇል እያሉ ነው ከታች። እኔ እሱን በህግ ለመጠየቅ ስላሰብኩኝ እዚህ ላይ ማላወራው ጋይስ፣ ራሱን ፍርድ ቤት እገትረዋለሁ። ኧረ እባክህ አልሰማ ፍርድ ፊት እየቀጠለበት ነበረ። ፍርድ ፊት ነው ማቆም። አይ መሀል ላይ ግን እየቀጠለበት ተቸግሮ ነበረ። እሷንም እንትን በሉልኝ የሆነ ሰዓት ላይ እኮ ኦኬ ሲል ረብ ወይኔ ማነኝ ማን ነው? አይ ግን የተወሰነ ከዴቭ ጋር ውይይት የገባው እኔ ማነኝ አልክ? ግሩፕ ላይ እንደዛ ብሎ እየጻፉ ነበረ እኔ ጋር እዛ ቴሌግራም ላይ አኪ እኮ ነው ዴቭን ፕራንክ ሊያደርገው ዝም ብሎ ገብቶ ምናምን እያሉ ነበር እና ያ ችግር የለውም። እሺ ይሁን እሱ እንኳን ይሁን። እስቲ በእርግጥ ከዚህ በፊትም የነሱ መምህራቸው ወይ የተባለው መምህራቸው በእርግጥ ሲገስጻቸው ነበረ። ወንዱም ሴቱም ሁሉም ትልቁም ትንሹም ሁሉም የሚፈልገው እንደ አኪል ማውራት ነው ምናምን ብሎ በዚህ እንደዚህ አውርቶ ታስታውሳለህ አይደል? እንደው ቪዲዮ ነው ምንድን ነው የሆነ ነገር ሰርቼበታለሁ ቴሌግራም ላይ ለጥፌ ይሁን ታስታውሳለህ? አይ ሁሉም እኮ ተከትበዋል። ከእንትና ከስሟ ራሱ ጀምሮ እንትናም እንደዛ እያደረገች ተቸግረው ነበር እየተመሳሰለባቸው። እሷ ጭራሽ ከነ አክሽኑ ነው ፊት ራስ መቀየር ሲላት ነበር። ወደ ሰዓት እኮ እንዲህ መግባት ሁሉ ጀምራ ነበር። እና አሁን ይሄ የልጁ የመጽሐፉ እሱ እንዳልሆነ እሱ ላይ ትሄዱበታላችሁ። ግን እኔ የተነሱት ሀሳቦችን እንዴት በጣም በቀላሉ እኔ ክርስቲያናዊ በሆነ መንገድ ማለት ነው ኦርቶዶክሳዊ በሆነ መንገድ እንዴት በቀላሉ እንደምንመልስ ልንገራችሁ። ማለት ያው መረዳታችን ብቻ መስተካከል ነው። ሲነሱ የነበሩ ጥያቄዎች አብዛኞቹ እንዳያችኋቸው እንደው እዚህኛው ወደ ክታብ ላይ የተወሰነ ቴክስት ኦሪጂናሊ ሲጻፍ አስቀድሞ በኩረ ጽሁፉ ላይ አይታይም፣ እዚህኛው ላይ ይታያል ወይ ምናምን ወይ ደግሞ እንደዚህ ጽሁፎች በእደ ክታብ ደረጃ ማለት ነው እደ ክታባት ደረጃ በማኑስክሪፕትስ ደረጃ አንዱ እደ ክታብ ከሌላኛው እደ ክታብ እንደው አንዳንድ የቃላት ልዩነት ምናምን ይኖራል ምናምን የሚል ነገር ተነስቷል። እነዚህ ሁሉ የተባሉ ልዩነቶች ማለት ነው ያዟቸው። ይሄ በእደ ክታባት መካከል የቃላት ምናምን እንደዚህ አይነት የስፔሊንግ ምናምን ልዩነት ሊኖር ይችላል፣ ጤናማ ነው። እኛ ግን መጽሐፍ ቅዱስ ገና ከጅምሩ አልተበረዘም ስንል እንደነዚህ አይነት ነገሮችም ጭራሹን ሊፈጠሩ አይችሉም እያልን ነው የሚለውን ማንሳት አስፈላጊ ነው። እና የዳዊት በጣም ደስ ያለኝ ይሄ ነው። ልክ ዳዊት ውይይቱን ሲጀምር ምንድነው እኛ መጽሐፍ ቅዱስ አልተበረዘም ስንል መጽሐፍ ቅዱስን እንደ ቁርአን ተመልክተ ነው እያንዳንዷ ቃላቷ ምናምን ዝም ብላ እንደዛው ትምጣ ምናምን እያልን አይደለም። ይልቁንም በውስጡ የተላለፈ ታላቅ የሆነ መልእክት አለ። ከዛ ከመልእክቱ አንጻር ነው ብሎ ሲናገር ዘን በቃ ውይይቱ እዚህ ላይ አለ ቃልኩ። በፍጹም
ከዚህ የተለየ ነገር ማለት ይህንን ሊነቀንቅ የሚችል ምንም ነገር ሊነሳ አይችልም። አሮ ነው ሊነሳ አይችልም አልበል፣ ግን አልተነሳም። አትሊስት ይህንን ሀሳብ የሚያፈርስ ነገር አይደለም የተነሳው። በዛኛው ሳይድ የተነሳው እንዲህ ተብሎ ከተነገረውን በኋላ አይ የሆነ እንትን ልዩነት እኮ አለ፣ የሆነ ቦታ ላይ ኦሚት የተደረገ የወጣ ይኖራል፣ የሆነ ቦታ ላይ ደግሞ እንደዚህ ነው እንደዛ ነው የሚል አይነት ነገር ነው እንዳለ ጥያቄዎቹ። ግን እኛ ስለ መጽሐፍ ቅዱስ ፕሬዘርቬሽን ምናምን ስናወራ እያወራን ያለነው ስለ መጽሐፍ ቅዱስ መጠበቅ ስናወራ የምናወራው በደንብ አድርጋችሁ ስሙ። ይህንን የምነግራችሁ ለምንድን ነው? መጽሐፍ ቅዱስ ላይ ያለን እይታ ከሌሎች ይለያል። ጋይስ በደንብ አድርጋችሁ ስሙኝ። እኛ መጽሐፍ ቅዱስን የምናይበት መንገድ ሙስሊሞች ቁርአንን እንደሚያዩት አይደለም እያልኩኝ ብቻ አይደለም። በደንብ አድርጋችሁ ስሙ። ሙስሊሞች ቁርአንን የሚያዩበት መንገድ አለ። አዎ እኛ መጽሐፍ ቅዱስን የምናየው እነሱ ቁርአንን በሚያዩበት መንገድ አይደለም እያልኳችሁ ብቻ ሳይሆን ኢቭን ፕሮቴስታንት ወንድሞቻችን ያው እንግዲህ ከታላቅ ይቅርታ ጋር እዚች ላይ ልዩነት ስላለን ማለት ነው። በተለይ ፈንዳሜንታሊስቶቹ ማለት ነው ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስን የሚያዩበት መንገድና እኛ መጽሐፍ ቅዱስን የምናይበት መንገድ ይለያያል። በ1987 ዓመተ ምህረት አካባቢ እንደ ኢሮፓውያኑ አቆጣጠር ማለት ነው 1987 ላይ የቺካጎ የእምነት መግለጫ ወጥቶ ነበር። በዚህ በፕሮቴስታንት ወንድሞቻችን ማለት ነው በፕሮቴስታንት ምሁራን ምናምን የቺካጎ የእምነት መግለጫው ምንድነው? ሜንሊ ቢብሊካል ኢነራንሲ ላይ ነው። ይሄ የመጽሐፍ ቅዱስ ስህተት አልባነት ላይ ፕሮቴስታንት ወንድሞቻችን በ1987 ዓመተ ምህረት የቺካጎን የእምነት መግለጫ አውጥተዋል። ፕሮቴስታንቶች ማለት ነው። ምን ላይ አልኳችሁ? የመጽሐፍ ቅዱስ አይሳሳትነት ላይ። በዛን ወቅት እነዚህ ሊበራል የሚባሉ ፕሮቴስታንቶች ተነስተው ይሄ መጽሐፍ ቅዱስን የማጣጣል የሚመስል ነገር ወደዛ የሚያመራ የሚመስል ነገርን ሲናገሩ ስለነበር ፈንዳሜንታሊስት ሆኖ እነዚህኞቹ ደግሞ እንደው አይ መጽሐፍ ቅዱስ አይሳሳቴ ነው ምናምን የሚለውን ነገር አስረግጠው ሲናገሩ ግን የተናገሩበት መንገድ እኛ በዛ ደረጃ በምንቀበሉ ደረጃ አይደለም አይመስለኝም። ምን እያልኳችሁ ነው? በዚህ በቺካጎ የእምነት መግለጫ 10ኛው አንቀጽ ላይ የምንቀበለውና የማንቀበለው የሚል ሁለተኛ ክፍል አለና ከላይ 5 ሀሳቦችን ይዘረዘራል። ሁለተኛው ደግሞ እንደዚህ አንቀጾችን ይዘረዘራል እና 10ኛው አንቀጽ ላይ መጽሐፍ ቅዱስ አይሳሳቴ ነው ስንል ይላሉ ፕሮቴስታንት ወንድሞቻችን። መጽሐፍ ቅዱስ አይሳሳቴ ነው ስንል ይሄ ከተላለፈው ከዋናው ከድህነት ጉዳይ ምናምን አንጻር ብቻ ሳይሆን ይልቁንም የታሪክ የሳይንስ ምናምን ጉዳዮች ሁሉ ላይ ጨምሮ እሱ ላይ ምንም አይነት ስህተት ሊገኝ አይችልም ብሎ አስቀምጠዋል። እኛ መጽሐፍ ቅዱስ እንደዛ ምናምን ምናልባት ብዙዎቻችሁ አዎ እንደዚህ ነበረ የሚመስለኝ ልትሉ ትችላላችሁ። ግን እስከምናውቀው ድረስ እስተው አዎ በዚህ መልኩ ነው መታየት ያለበት ምናምን ያለ እኔ አባት ገጥሞኛ አያውቅም። ሰው ምንድነው ካልን መጽሐፍ ቅዱስ የሳይንስ መጽሐፍ አይደለም። መጽሐፍ ቅዱስ ምንድነው ከተባለ የእግዚአብሔር መገለጥ። የእግዚአብሔር መገለጥ ምንድነው ከተባለ እግዚአብሔር ራሱን ለሕዝቡ ወይም ለሰዎች ራሱን ይገልጣል። ከሰዎች ደግሞ ያው የመገለጥ ዋናው ምክንያት ከሰዎች ጋር ግንኙነት መፍጠር ስለሆነ ሰዎች እግዚአብሔርን እንዲያውቁትና ከእርሱ ጋር እንዲኖሩ። በደንብ አድርጋችሁ ስሙ ጋይስ። መጽሐፍ ቅዱስ የእግዚአብሔር መገለጥ ነው። ይህ መገለጥ የመጣበት ዋናው ምክንያት ደግሞ ሰዎች እግዚአብሔርን እንዲያውቁት በመገለጡ በኩል ስለሆነ እግዚአብሔርን የምናውቀው ሰዎች እግዚአብሔርን እንዲያውቁት ከእግዚአብሔር ጋር ደግሞ እንዲተሳሰሩ፣ ዝምድና እንዲኖራቸው፣ ፌሎሺፕ ህብረቱ እንዲኖራቸው ምናምን በማሰብ ነው። ስለዚህ መጽሐፍ ቅዱስ ምንድን ነው የሚናገረው ከተባለ በዋናነት ስለ እግዚአብሔር አለቀ። ስለ እግዚአብሔር ከዛስ ያው የእግዚአብሔር መገለጥ ነው ስላልን ስለ እግዚአብሔር ነው የሚናገረው። የእግዚአብሔር መገለጡ ነው ካልን መገለጡ የእግዚአብሔር ነው። ስለዚህ እግዚአብሔርን ነው የሚያስተዋውቀን እና ደግሞ ስለ ሰው ዘንድ ሰዎች ከእግዚአብሔር ጋር ስላላቸው ግንኙነት ይሄ ነው በቃ ትልቁ የመጽሐፍ ቅዱስ መልእክቱ ይሄ ነው። ስለ እግዚአብሔር የመጨረሻው ትልቁ መገለጥ ደግሞ ክርስቶስ ኢየሱስ ነው እና ትናንት ዳዊትም ጥሩ ነው የአንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን አንስቶ መጽሐፍ እንደሚለው ክርስቶስ እንደዚህ ሞተ ምንድነው ከሙታን ተነሳ ምናምን የሚለውን ነገር አስቀምጧል ነበር። እሱንም ጭምር የያዘ ነው። ኦፍኮርስ ስለ እግዚአብሔር ስለ ልጁም ስለ ኢየሱስ በቃ ስለ አምላካቸው ስለ እግዚአብሔር በጌታ በኩል ስለተገለጠው ስለተላለፈው መልእክት ሰው ከዛ መልእክት አንጻር ያ መልእክቱ በቃ ዌል ፕሪዘርቭድ ሆኖ በመንፈስ ቅዱስ አሰራር በየት ነው ተጠብቆ የሚኖረው? ዝም ብሎ የጽሁፍ ላይ ጉዳይ ብቻ አይደለም። እኛ ጋር እኛ መጽሐፍ ቅዱሱን ዝም ብሎ የሆነ አንድ ብቻውን ቁጭ ያለ መጽሐፍ አድርገን እንደዛ ተመልክተን አናቅም፣ እንደዛ አንመለከትም። መጽሐፍ ቅዱስን የምንመለከተው እንዴት ነው ከተባለ በቤተ ክርስቲያን ውስጥ ነው፣ በማህበረሰብ ውስጥ ማለት ነው፣ በእግዚአብሔር ሕዝብ ውስጥ መጽሐፍ ሲሰጥ ለሕዝብ ነው የተሰጠው። የሆነ ሕዝብ አስቀድሞ አማኝ ይኖርና ለዛ ለአማኝ ነው የተሰጠው መጽሐፍ።
መጽሐፍ ቅዱስ እንዳትረሱ። አስቀድሞ የሆነ አማኞች ይኖራሉ፣ አማኝ ማህበረሰብ። ለዛ ለአማኝ ማህበረሰብ ነው የሚጻፈው። የዘፍጥረት መጽሐፍ ሲጻፍ አስቀድሞ የሆነ የአይሁድ ማህበረሰብ ሳይኖር ማለት ነው። ከዛ በኋላ እንዲኖር ተብሎ የተጻፈ አይደለም። አስቀድሞ ማህበረሰቡ አለ። ምንድነው ታላላቅ ተአምራት፣ የእግዚአብሔርን ተአምራት ያዩ ታላቅ የሆነ የእግዚአብሔር ሕዝብ ነበረ። ከዛ ይሄ ሁሉ ነገር አልፎ ነው ዘፍጥረት የሚጻፈው። አልፎ ስላችሁ በዛው በጉባኤ ውስጥ ማለት ነው። ጉባኤው እንዳለ ሆኖ የሐዲስ ኪዳን መጽሐፍትንም ተመልከቱ። የማቴዎስ ወንጌል፣ የማርቆስ፣ ሉቃስ፣ ዮሐንስ መልእክታቱ ምናምን፣ የትኛውም የሐዲስ ኪዳን መጽሐፍ ሲጻፍ የተጻፈው አስቀድሞ ቤተክርስቲያን ሳትኖር ቤተክርስቲያንን ለመመስረት ታስቦ የተጻፈ አንድም መጽሐፍ የለም። ታዲያ እንዴት ነው የተጻፈው ከተባለ አስቀድሞ አማኞች አሉ፣ ክርስቲያኖች፣ የእግዚአብሔር ሕዝብ ይመሰርታል። ጌታ ኢየሱስ ሕዝቡን ይሰራል። አስቀድሞ ቤተክርስቲያንን እሰራለሁ ሲል ሕዝቤን እሰራለሁ ነው። ንጉሱ ሕዝቡን አዘጋጅቷል። አሁን የእግዚአብሔርን ቃል የታጠቀ ሕዝብ አለው። አሁን ጌታ ኢየሱስ ጌታችንና መድኃኒታችን ኢየሱስ ክርስቶስ የታጠቀ የእግዚአብሔርን ቃል የታጠቀ ከራሱ ከጌታችን ስጋና ደም የሚመገብ ብርቱ የሆነ ሕዝብ አለው። የሕዝቦች ስብስብ ማለት ነው። ያ ሕዝብ ነው ኤኒዌይስ። እና ያን ኔሽን ቤተክርስቲያን እንለዋለን። ይህንን ሕዝብ በሐዲስ ኪዳን ያለው ኔሽን ቤተክርስቲያን ናት። እኛ ሕዝቡ፣ ምዕመኑ። እውነተኛው የቤተክርስቲያን ትርጉም ይሄ ነው። ትልቁ ትርጉም ይሄ ነው። አለቀ። እና መጽሐፍ ቅዱስ የሐዲስ ኪዳን መጽሐፍ ሲጻፍ ጋይዝ ኦልሬዲ ምንድነው እንትኑ ወንጌሉ ምናምን የደረሳቸው የተጠመቁ የዳኑ ሰዎች አሉ። ቤተክርስቲያን ማለት ነው። ለቤተክርስቲያን የተሰጣት መጽሐፍ ነው። ስለዛ ሁልጊዜም ቢሆን መንፈስ ቅዱስ ደግሞ አስቀድሞ መንፈስ ቅዱስ ነው ለቤተክርስቲያን የተሰጣት። ከዛ በኋላ በዛው በመንፈስ ቅዱስ አነሳሽነት ደግሞ በቤተክርስቲያን ውስጥ ያሉ ሰዎች መጽሐፍትን ጻፉ። ለምሳሌ እነ ሉቃስ፣ ማርቆስ፣ እነ ጳውሎስ፣ ማቴዎስ፣ ዮሐንስ ሌሎችም ማለት ነው ጻፉ። የጻፉት እንዳትረሱ። አስቀድሞም ቤተክርስቲያን አለች፣ የጌታ አካል መንፈስ ቅዱስን የተቀበለች፣ ለእሷ ነው የተጻፈው። በእሷ ውስጥ መንፈስ ቅዱስ ይህንን የእግዚአብሔርን ቃል ጠብቁ ይኖራል። የእግዚአብሔር ቃል ግን ስንል ዋናው ቁም ነገሩ ሀሳቡ ግን የሳይንስ መጽሐፍ አይደለም። ሳይንስን እንድንመራመርበት ምናምን ታስቦ የተጻፈ አይደለም። ከዋክብትን እንድንቆጥርበት፣ ጨረቃን እንደው እንደዚህ ሆኖ ፀሐይ በዛ ወታ በዚህ ገብታ ምናምን እያለን እንድንመራመርበት ተመራመሩበት ተብሎ የተሰጠን መጽሐፍ አይደለም። መጽሐፍ ቅዱስ ምንድነው? የፀሐይ መገለጥ ሳይሆን የእግዚአብሔር መገለጥ ነው። ስለዛ እግዚአብሔርን እንድናቀው ከእግዚአብሔር ጋር ህብረት እንዲኖረን ተብሎ የተጻፈ መጽሐፍ ነው። እሺ ሰው ይህንን ያዝ አድርጉና በመጽሐፍ ቅዱስ ላይ የተላለፈውን አሁን ይህንን ሀሳብ መንፈስ ቅዱስ በደንብ አስጠብቆ ያስቆየዋል። መጽሐፉ ሲጻፍ ግን ማለት ነው እንደዚህ አይነት የእግዚአብሔር ሀሳቡ የእግዚአብሔር ነው፣ ግን የሰው ኮንትሪቢሽን የለበትም ግን አንልም። የሰውየው የሚጽፈው ማለት ነው። ለምሳሌ ጸሐፊው አሁን ለምሳሌ ወደ ቁርአን አንዴ ዝም ቢወሰድ ላድርጋችሁና ለምሳሌ ቁርአንን እነሱ ምንድን ነው የሚሉት? ይሄ ቁርአን የአረብኛው ማለት ነው በአረብኛ ሆኖ ከዘላለሙ በቃ እንደው ከአላህ ጋር ነበረ። ከዛ በኋላ መሐመድ መጣና በአንድ ወቅት ላይ አክቹሊ በአንዲት ጊዜ አይደለም በተለያየ ጊዜያት ላይ ማለት ነው አይ ቲንክ ለ20 ምናምን ዓመት ያህል ቀስ በቀስ አያዎች አንቀጾች ምናምን ይወርዱለት ጀመረ። ቁርአን አስቀድሞ ኢማጂን በአረብኛ ሆኖ በአላህ ዘንድ ነበረ ነው የሚሉት። ከዛ በኋላ ለመሐመድ በአንድ መልእክተኛ በኩል ተሰጠው። ምኑ ይሄ ኦራሊ ማለት ቨርባሊ ተሰጠው። ከዛ እሱን ይላል ምንድነው በቃሉ ይላል ማለት ነው መሐመድ። ከዛ እሱ ይጻፋል ነው እያሉ ያሉት። ስለዛ እያንዳንዷ ቃሏ ምናምን በቃ ከላይ ነው ቀጥታ ዱብ ያለችው ቃሏ ምናምን እንደዛ ነው ብለው የሚያስቡት። እንደዚህ የሚባል ታሪክ የለም በነገራችን ላይ። ቁርአን የፈጣሪ ቃል ነው ምናምን የሚባል ታሪክ እሱን ኦኬ ሌላ ጊዜ እንሄድበት ይሆናል። አሁን እንዳጠቃላይ አትሊስት ከመጽሐፍ ቅዱስ አንጻር ያለውን ለመናገር ይህን እንደ ምሳሌ መጥቀስ ነው እና መለስ አድርጌ ላሳያችሁ እና መጽሐፍ ቅዱስን እኛ ስንናገር እንደው ቃል በቃል ለጸሐፊው እያመጣ መንፈስ ቅዱስ ልብ ውስጥ ቁጭ ያደርግና ያችን ራሷን ቃል መንፈስ ቅዱስ ይጠቁሙና ይሄ ዲክቴሽን አይነት ነገር ማለት ነው። ዲክቴት እያደረገ ለምሳሌ ምንድነው ማቴዎስ ልክ ወንጌሉን ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ እንደዚህ ያዕቆብ ይሁዳን እና ወንድሞቹን እንደዚህ እያለ ይሁዳም ደግሞ ከተማር ፋሪስና ዛራን እያለ አሁን ልክ እንደዚህ ማለት ነው። ቃል በቃል ማለት ነው። ምናልባት የጻፈው ለምሳሌ በዕብራይስጥ ከሆነ ወይም ደግሞ በግሪክ ሁለቱም እይታ ስላለ
በዕብራይስጥ የሚጻፈው በግሪክ የሚጻፈው ግን መንፈስ ቅዱስ ማለት ነው። በዛች ቋንቋ እንደው ቀጥታ ፊደሎቹን ሳይቀር እየሰጠው የሆነ ምንድነው ቃሉን ቀጥታ እየሰጠው እሷን እንደዛ አይደለም። የስ መንፈስ ቅዱስ እንዴት እንደሆነ እያንዳንዱ ነገር እናብራራ አንልም። ማለት በምን መልኩ መንፈስ ቅዱስ እንዳጻፋቸው እያንዳንዱ ነገር ላንተነትን እንችላለን። ግን የምናውቀው ነገር ምንድነው? የስ መንፈስ ቅዱስ አነሳስቶን ያጻፋቸው የእግዚአብሔርን ሐሳብ ያስተላለፉት። ማቴዎስም ሲጽፍ ግን ከራሱ ካለበት ሁኔታ ውጪ ሆኑ ማለት ነው። ዘመንን ተሻግሮ የዛን ጊዜ የነበሩ ሰዎች በማይገባቸው መልኩ እንዲሆን አድርጎ የጻፈ አይደለም። ያለበት ማህበረሰብ አለ። ስለዛ ማህበረሰቡ በሚገባው መልኩ ሰውየው ካለበት ሁኔታ አንጻር ማለት ይጻፋል። ለምሳሌ መሬት ፍላት ናት ቢባል ጠፍጣፋ ናት ቢል ማለት ነው መጽሐፍ ቅዱስ መሬት ፍላት ናት ጠፍጣፋ ናት ቢል መጽሐፍ ቅዱስ እና ሳይንስ ግን በፍጹም መሬት ፍላት አይደለችም ቢል ስለዛ መጽሐፍ ቅዱስ ሐሰተኛ ነው የእግዚአብሔር ቃል አይደለም ያስብሏል? አያስብለውም። ለምን? መጽሐፍ ቅዱስ የሳይንስ መጽሐፍ አይደለም። መጽሐፍ ቅዱስ ላይ አንድ ጸሐፊ ሲጽፍ ፍላት እንደሆነች መሬት ጠፍጣፋ እንደሆነች ለምሳሌ አድርጎ ቢገልጽ በሰዓቱ ያለው የማህበረሰቡ መረዳት ያ ነው። ኦኬ ዘንድ ማህበረሰቡ ካለው መረዳት አንጻር እየተደረገ ይጻፍና በዛ ውስጥ ግን የሚተላለፈው ምንድነው ከተባለ እግዚአብሔር ነው ያውቅ ነው። በቃ አለቀ። ትልቁ ሜሴጅ እግዚአብሔርን እንዲያውቅ ነው። ሰው ፈጣሪውን እንዲያውቅ ከፈጣሪው ጋር እንዲኖር አለቀ። ቁም ነገሩ ይሄ ነው። ስለዚህ እግዚአብሔር ህዝቡ ዘንድ ኪዳን አለቀ። ኪዳን በእግዚአብሔርና በህዝቡ መካከል አንድ ኪዳን ይኖራል። ስለዚህ ግንኙነት ይኖራል ማለት ነው። ህብረት ይኖራል ማለት ነው። ይሄ ነው አለቀ። የድህነት ነው በቃ አለቀ። የመዳን ጉዳይ ነው በመጽሐፍ ቅዱሳችን ላይ የተላለፈው እንጂ እያንዳንዱ እንደዛ አይደለም። ለምሳሌ በዮሐንስ ወንጌል ላይ ቲንክ ጌታችን በታንኳ የተጓዘ የጌታችን ይሁን የሌሎቹን ደቀ መዛሙርት መጓዝ ሲናገር የዚህን ያህል ምዕራፍ ከተጓዙ በኋላ ይላል። ማለት ልክ ለምሳሌ ከ6 እስከ 8 ያህል ምዕራፍ ከተጓዙ በኋላ ይላል። ለምሳሌ አሁን ኢማጅን መንፈስ ቅዱስ ከ6 እስከ 8 ምዕራፍ ያህል ብሎ ግምታዊ የሚመስል የርቀቱን ማለት ነው። ርቀቱን ከርቀት አንጻር ነው ግምታዊ የሚመስል ነገር የሚያስቀምጥ መንፈስ ቅዱስ ቀጥታ 6.5 ወይ 7 ምናምን ማለት ይችላል። ግን ከ6 እስከ 8 ሚኒንግ ምንድነው? ዮሐንስ እሱ ካለበት ሁኔታ ውጪ ሆኖ ሌላ ታሪክ እየመጣ እያቀበለ ምናምን እንደዛ አይደለም። ስለዛ የሰው ኮንትሪቢሽን አለ፣ ግን የእግዚአብሔር ሐሳብ ተላልፎበታል። ስለዛ በምን መልኩ ነው እያንዳንዱ ላናብራራ እንችላለን። የምናውቀው ነገር ግን እንዳትረሱ መንፈስ ቅዱስ ጽፏቸዋል። ይሄ ከዛ ውጭ ግን የፕሮቴስታንቶቹ ሆነ በተለይ በቺካጎ የእምነት መግለጫ ላይ የተቀመጠው የቢብሊካል ኢነራንሲ የእምነት መግለጫ ያ በጣም ጽንፍ የረገጠ ወደ ቁርአን የተጠጋ ነው። በነገራችን ላይ እዛ ላይ በጣም ትልልቅ የፕሮቴስታንት ምሁራን ተሳትፈዋል። ለምሳሌ እነ አር.ሲ. ስፕሩል፣ እነ ጆን ማካርተር፣ እነ ኖርማን ጌስለር እና ሌሎችም። አሁን እነዚህ የጠራሁላችሁ በጣም ስማቸውን የምታውቋቸው ናቸው እናንተም ማለት ነው። እና እነሱ አሁን ምንድን ነው እያሉ ያሉት እንዳልኳችሁ አይ በሳይንስም በታሪክም ሁሉ ነገር በቃ ምንም ነገር ነው አይደለም። ሲጀምር መጽሐፍ ቅዱስ መቼ ሳይንስ መጽሐፍ ሆነና በእኛ ስታንዳርድ ዝም ብለን እየመዘንን ብቻ ይሄኛው እንድንለው አይደለም። መጽሐፍ ቅዱስ የተጻፈበት ዓላማ አለው። ለዛ ነው ከቤተ ክርስቲያን ውጭ ነጠለህ እንደዚሁ አትመዝነውም የተባለው። ለዚህ ነው ዝም ብለህ መጽሐፍ ቅዱስን ተነጠለውና የሆነ መጽሐፍ የሆነ ታሪካዊ የሆነ መጽሐፍ ከጥንት ጀምሮ የመጣ መጽሐፍ የሆነ አንድ የፕሌቶ መጽሐፍ አድርገህ አንድ ወይ የሆነ የአሪስቶትል ስራ አድርገው ከዛ በኋላ እሱን ዝም ብዬ ልገምግም ቴክስቹዋል ክሪቲሲዝም ልስራ እዚህ መጽሐፍ ላይ ብለህ እንደዛ መነሳት አትችልም። መጽሐፍ ቅዱስ ባለቤት አለው። ባለቤቱ ቤተክርስቲያን ናት። በቤተክርስቲያን ውስጥ ሆኖ በቤተ ክርስቲያናዊ በሆነ መንገድ ነው የምንመለከተው። እና ስለዛ መጽሐፍ ቅዱስ አልተበረዘም ስንል በመጽሐፍ ቅዱስ ውስጥ የተላለፈው ዋናው ሀሳቡ የእግዚአብሔር ሀሳብ ማለት ነው በፍጹም አልተበረዘም፣ ሊበረዝም አይችልም ነው። አሁን ይህንን ያዙና አብዛኞቹ ተቾች ምንድን ነው የሚያነሱት? አይ አንዱ ማኑስክሪፕት ላይ አንዱ ደክታብ ላይ እንዲህ የሚል አለ፣ ሌላኛው ደክታብ ላይ ደግሞ እንዲህ የሚል አለ እና እንደው ከደክታቡ የሚለያይ ነገር አለው ምናምን እና በጣም በርካታ ነው። በብዙ ሺዎች የሚቆጠር ልዩነት አለው እኮ አንዱ ደክታብ ከሌላኛው ደክታብ ይላል። እሺ ይኑረው ሰዋትና ያ ደክታብ ግን በጣም የሚያስደንቀው ማለት ነው ምሁራኑ ሁሉ ሲናገሩ መሰረታዊ የሆነ የክርስትናን ትምህርት ግን የሚያፋርስ አንዳችም ልዩነት የለውም። አብዛኛው ልዩነት የምንድን ነው? ወይ የስፔሊንግ ነው ማለት የሆነች አንዲት ፊደል እየጎደለች አንደኛው ጋር ግን ሙሉ ሲሆን ምናምን እንደነዚህ ነገሮች እየተቆጠሩ ነው። ለምሳሌ አሁን የማርቆስ ወንጌል ሲጠየቅ ነበር። የማርቆስ ወንጌል ምዕራፍ 16 ላይ የመጨረሻዎቹ ቁጥሮች እኮ ምዕራፍ 16 ከቁጥር 9 ጀምሮ ያሉ ማለት ነው። አይ እሱ እኮ የለም አለ ምናምን የሚል ነገር ተነስቷል። አክቹዋሊ ኦሪጂናሊ ሲጻፍ ከቁጥር 9 በኋላ ያልነበረው ባይኖር ራሱ ያን አያስጨንቀንም፣ ግን አለ ነበረ።
በእርግጥ ነበር። ይህንን እንደውም እኔ መጽሐፌ ላይ አንስቼዋለሁ። ማርቆስ 16 ላይ ያመነ የተጠመቀ ይድናል ስለሚል አይ ይሄ ሲጀመርም አልነበረም ብለው ዶክተር ተስፋዬ ሮበሌ ይሞግታሉ። ኦሪጂናል መጽሐፉ ላይ አልነበረም ብለው ማለት ነው። ዶክተር ተስፋዬ ሮበሌ የፕሮቴስታንት እውቅ አቃቢ እምነት አይ ማርቆስ 16 ከቁጥር 9 ጀምሮ ያለው መጽሐፍ በኩረ ጽሑፉ ላይ የመጀመሪያው ማርቆስ ልክ ሲጽፈው የነበረው ማርቆስ ወንጌል ላይ አልነበረም ብለው ሞግተው ስለነበረ አንድ ስኮላርን መጽሐፍ ይዤ በእርግጥ እሱን እዛው ላይ ሜንሽን አድርጌ እሱን በደንብ አንብቡ ምናምን ብዬ አስቀምጫለሁ። ግን የተወሰነ ነገር አስቀምጬ ፕላስ ደግሞ አባቶችን በማንሳት እነሱ ኮዴክስ ቫቲካንስን ሳይናቲከስን ምናምን ነገር ይጠቅሳሉ። ቀደም ብሎ ግን ለምሳሌ እነ ቅዱስ ኢራኔስ ምናምን ከዚሁ ላይ ማርቆስ በወንጌሉ መጨረሻ ላይ እንዲህ ብሎ ተናገረ ብለው አስቀምጠዋል። የትኛው ቁጥር ላይ ያለውን ያስቀምጠዋል? ወደ መጨረሻው ላይ ቁጥር 18-19 ላይ ምናምን ያለውን ቁጥር 19 ምናምን ላይ ያለውን። ስለዚህ አለ የማርቆስ ወንጌል ክፍል ነው መጨረሻ ላይ ያለውም ትክክል ነው። ባይሆን ኖሮ ራሱ ግን ያን አላስጨንቀንም። ለምን ከተባለ መጽሐፍ ቅዱስ ሲጻፍ ማለት ነው የሆነ አካል ጻፈ እንበል ጻፈና፣ ግን እያንዳንዱ ነገር አይጻፍም። እንደምታውቁት እያንዳንዱ ነገር አይጻፍም። የሆነ የሰሙትን ሊጽፉ ይችላሉ። ለምሳሌ ምንድነው ሉቃስ ለምሳሌ የሉቃስ ወንጌሉን ልክ ሲጽፍ ምንድነው አንዴ እስቲ አንብብላችሁ እንዲህ ነው አይደል የሚለው። ለምሳሌ ሉቃስ ወንጌል እንዲህ ይላል ልክ ሲጀምር ማለት ነው መግቢያውን የከበርክ ቴዎፍሎስ ሆይ የሉቃስ ወንጌል ልክ ሲጀምር ማለት ነው ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን። በደንብ አድርጋችሁ ስሙ ጋይስ፣ እንዴት እንደሚጻፍ መጽሐፍ ቅዱስ ምንድን ነው የሚለውን አንዴ የሆነ በደንብ ካልተረዳ ነው ማለት ነው ሊከብደን ይችላል። ስለዚህ አንዴ ግን ከተረዳ ነው ኦርቶዶክሳዊ የሆነው መረዳቱን ከያዝ ነው ጥያቄ የሚመስሉ ነገሮች ሁሉ ጭራሽ ጥያቄ አይሆኑብን። በደንብ አድርጋችሁ ስሙ። ሉቃስ ልክ ሲጀምር እንዲህ ብሎ ይጀምራል። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን። ተመልከቱ፣ ማን እንዳስተላለፈልን? በዓይን ያዩት የቃሉ አገልጋዮች የሆኑት እንዳስተላለፉልን። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። ስለዚህ አሁን ምን ያደረገውን ካዩት ከሰሙት የቃሉ አገልጋይ ከሆኑት ምናምን ይሰማል። ከዛ በኋላ የሰማውን ደግሞ ይጽፋል። ይሄ ማለት ግን ጠቅላላ ያለውን ነገር ሁሉ ደግሞ ከትቧል ማለት አይደለም። እያንዳንዱ ነገር ከትቧል ማለት አይደለም። ለምሳሌ ዮሐንስ ወንጌል ላይ ኖሮ ሉቃስ ወንጌል ላይ የሌለ አለ። ስለዚህ አንዳንድ ጊዜ የማይጻፉ ይኖራሉ፣ ግን በእርግጥም ግን ያሉ እንትን የሚሉ ማለት ነው። ምንድነው እውቅና ያላቸው በቤተ ክርስቲያን ዘንድ በቃ ጌታ እንዲህ ብሏል ተብሎ ማለት ነው ይታወቃል። አልተጻፈም እኮ ሳይጻፍ ግን ምዕመኑ ምናምን ሁሉም ሰው በቃ ያውቀዋል። ጌታ እኮ እንዲህ ብሏል የሚለው በስብከት ደረጃ ተነግሮት ማለት ነው። ለዚህ ጥሩ ማሳያ የጳውሎስ ምስክርነት ነው። ጳውሎስ በሐዋርያት ስራ ላይ ምንድነው ከሚቀበል ይልቅ የሚሰጥ ብፁዕ ነው አይነት ነገር ብሎ ተናግሮ ነበር አይደል? እና ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ እንደተናገረው ጌታ ነው ያለው ጳውሎስ። እንዴ ጌታ እንዲህ ብሏል ጋይስ? አዎ ብሏል ብለን ነው የምንመልሰው። መቼስ ያው ጳውሎስ እየነገረ መቼስ ውሸት ነው አንልም። ግን ይሄ የጌታ ንግግር ግን በየትኛውም ወንጌል ላይ አልተጻፈም። ሳይጻፍ ቀርቷል፣ አልተጻፈም። ባይጻፍም ግን በቃል ጌታ እንዲህ ብሏል የሚለው ንግግር በቤተ ክርስቲያን በማህበረሰቡ ዘንድ በኮሚኒቲው ዘንድ በቃ ከታወቀ ነው አለቀ። ስለዛ ልክ የምርም የጌታ ንግግር ነው ተብሎ ሊነገር ይችላል። ያ ነገር በሐዋርያት ስራ ውስጥ ግን ያው ጽሑፍ ሆኖም ገባ እንዳጋጣሚ ሆኖ ማለት ነው። አሁን ጳውሎስ ስለተናገረው ልክ እንደዚህ ሁሉ በጣም የሚታወቁ ንግግሮች ሲኖሩ ምንድነው የሚደረገው? እዛ እንትን ውስጥ ይገባል። ምንድነው መጽሐፍ ውስጥ ኦኬ፣ ምንድነው ለምሳሌ የማርቆስ ወንጌልን ምዕራፍ 16 እንውሰድና የማርቆስ ወንጌል ምዕራፍ 16 እንዳልኳችሁ ነው አለ ሙሉን ታች ድረስ ምንድነው ከቁጥር 9 በኋላም ያለውም በኩረ ጽሑፉ ላይ አለ ብያቸዋለሁ። ከቅዱስ ኢራኔስም ማሳየት ስለምንችል ማለት ነው። ግን እሱ እንዳለው ባይኖር ራሱ ግን እንደሚሉት ባይኖር ራሱ ግን ታሪኩ የሚታመን ከሆነና የምርም ጌታ የተናገረው እንደሆነ በቤተ ክርስቲያን ውስጥ የታመነ ከሆነ መጽሐፍ ውስጥ ቢጨመር ምንም ለእኛ ችግር አያመጣብንም። ለምን? አፍተሩ የጌታ ቃል ነው። መጽሐፍ ቅዱስ የሚያደርገው ወይም የእግዚአብሔር ቃል የሚያደርገው የሆነ ጸሐፊው ብቻ አይደለም ማለት እገሌ የሚባል ሰው ስለጻፈው በሚል ብቻ አይደለም። በቤተ ክርስቲያን ውስጥ እስከሆነ ድረስ መጽሐፍ ቅዱስ ሊሆን ይችላል። ማርቆስ ሐዋርያ አይደለም፣ ወይም ደግሞ ሉቃስም እኮ ሐዋርያ አይደለም።
ማቴዎስ ሐዋርያ ነው፣ ዮሐንስ ሐዋርያ ነው። ግን ሁለቱም የጻፉት ማቴዎስና ዮሐንስ ሐዋርያ ሆኖ የጻፉት ወንጌልም ሆነ ማርቆስና ሉቃስ ሐዋርያ ሳይሆኑ የጻፉት ወንጌል ግን ይኸው እኩል ተቀባይነት አለው በቤተክርስቲያናችን ውስጥ። ስለዚህ ዋናው ጉዳይ ጸሐፊው አይደለም፣ በቤተክርስቲያን ውስጥ እስከሆነ ድረስ ነው እያልኳቸው ያሉት። ዋናው ጉዳይ ምንድነው? ቤተክርስቲያን የምርም የእግዚአብሔር ቃል እንደሆነ ታምንበታለች ወይ? እሱ ነው። ምክንያቱም የተሰጠው ለእሷ ነውና ማለት ነው። እና ይህንን ነገር በደንብ ልንይዘው ይገባል። እና አሁን ዴቭ እሱን ነው አስቀድሞ አሁን ተናግሮ የተነሳው። አይ እኛ ምንድነው መጽሐፍ ቅዱስ አልተበረዘም ስንል የቃላት ልዩነት ክታባት መካከል ሊኖር አይችልም ምናምን እያልን አይደለም። ይልቁንም በውስጡ የተላለፈው ዋናው ሜሴጅ ግን ስለሱ እያወራን ነው። በቃ አለቀ። ይሄ የዚህ ሰዓት ቅድም እንዳልኳችሁ ጌታ በሚያውቀው ማለት ነው። ልክ እንደዚህ ብሎ ሲናገር ሲሰማ በጣም ደስ ያለኝ ማለት አሁን ዝም ብሎ እንደዚህ ጉንጫ አልፋ ክርክር ሊሆን ነው ምንድነው ምናምን ብዬ እያሰብኩኝ ነበረ። ይሄ ዝም ብሎ የተለመደ ብቻ ይሄኛው አይለያይም ይሄኛው ይለያያል ምናምን የሚል ነገር ማለት ነው። አይ እኛ እንደዚህ ነው ብሎ ኦርቶዶክሳዊ የሆነውን መረዳቱን ሲያስቀምጥ በቃ ውይይቱ አልቋል። ከዛ በኋላ ደጋግሞ አንድ ሰው አይ እዚኛው ላይ እኮ ኦሚት ተደርጓል፣ እዚኛው ላይ ግን እንትን አለ፣ እዚህ ጋር ወደ ክታባቱ ይለያያሉ ምናምን ቢል ምንም የምርም ደግሞ እንትና ዴቭ ርዕሴ አይደለም ሲል ነበረና ትክክልም ነው በነገራችን ላይ ከዚህ አንጻር የስ ርዕሱ አይደለም። ምክንያቱም የሱ ርዕሱ መጽሐፍ ቅዱስ ተበረዟል አልተበረዘም አይደል? መጽሐፍ ቅዱስ ተበረዟል አልተበረዘም ሲባል ደግሞ የኛ መጽሐፍ ቅዱስ አልተበረዘም ስንል ከዚህ አንጻር ነው ብሎ አንድ ጊዜ ስላስቀመጠ ከዛ ውጭ የሆነ ነገር ሁሉ ርዕሱ አይሆንም ለሱ ማለት ነው። ስለዛ የምርም ከርዕሱ ውጭ ይሆናል። የስ እና ከዛ አንጻር እንመለከቱ ይገባል። ከዛ ውጭ ግን እንደአጠቃላይ ውይይቱ ላይ ጥሩ ነው እና ይህ ያው እንግዲህ የቲክቶክ ፖለቲክሱ ምናምን ይኖራል። ያው እንግዲህ ያጋጠማል ምናምን የተለመደ ሆኗል እና አሰልቺ በጣም አሰልቺ የሆነ መጥቷል። እሱ ይሄ ፖለቲክሱ ነጥብ የማስቆጠር ለሚመስል ነገር መጋጋጡ ምናምን ከታች የሚከታተለው አብዛኛው ማህበረሰብ ወይ ብዙም እንደው ነባቡ ምናምንም የሌለው ስለሆነ ሞቀታ የሚወድ ሊሆን ይችላል። የትኛውም ቦታ ያለ ሰው ሊሆን ይችላል። ይሄ በነገራችን ላይ ማለት ኤክሰፕት እዚህ እኛ ጋር ካሉት ውጭ ማለት ትላል አይስቀልር ነው ያው በየቦታው ይኖራል ሞቀታ የሚወድ ምናምን ነገር ይሁን እሰየው ግን እና ለነሱ በሚሆን መልኩ ዝም ብለህ መውቀት እንደዚህ እንደዛ መረበሽ ምናምን በቃ እንደሱ አሰልቺ የሆነ ክርክር ባይደረግ ጥሩ ነው። ምን አይነት ነገርን ለማንሳት እንትን ብሏል? አዎ የሆነ የአረብኛ ቃል ያመጣል። ከዛ እስቲ ይሄ ምንድን ነው የሚለው? አይ ነው አረብኛ ማንበብ አይጠበቅበትም። እውነቱን ለመናገር አንድ ሰው ምንድነው ነሰሰርሊ አረብኛ ካላነበብክ ሊባል አይችልም እና አይ እኔ አረብኛ አልችልም ማለት ኦኬ ዘን ይሄንን እንደ ትልቅ ነጥብ ነው የሚቆጥሩት። እኔ በጌታ በኢየሱስ አረብኛ አለማወቁ ከዛ ላይ በጣም የሚያስገርመው ነገር ምን እንደሆነ ታውቃለህ? እዛው ጋር መለስ አድርጎ ግን እዛው ውይይት ላይ ኦኬ ዘን እዛው ውይይት ላይ ዴቭ ደግሞ በሚጠይቅበት ሰዓት ላይ ይሄ ምንድን ነው አለ። የጠየቀው ምንድን ነው? ራሱ የጠቀሰውን ወንድማችን መጽሐፉን ሲጽፍ ማለት ነው ሙስሊሙ ወንድማችን መጽሐፉን ሲጽፍ እንደ ማስረጃ ብሎ የጠቀሰውን መጽሐፍ አንብብ እሱን ሲለው አይ ጀርመንኛ ነው አልችልም። እንዴት ታዲያ እንደ ማስረጃ አድርገህ እንዴት ጠቀስከው? አይ አልችልም ማለት እሱም ቅድም አረብኛ አንብብ ስትለኝ ነበር አሉ። ዴቭ የማስታወስ አቅሙ ጥሩ ነው፣ በጣም አሪፍ ነው። እንደዛ ስትለኝ አልነበር ወይ? እንደውም እሱ ማወቅ ነበረበት። ምክንያቱም እንደ ማስረጃ ጠቅሶ ሳለ መጽሐፉ ካላወቀው ቋንቋውን እንዴት አድርጎ እንትን ሊለው ይችላል? ቋንቋውን ካላወቀው እንዴት እንደ ማስረጃ ሊጠቅሶስ እንዴት ይችላል ስለሚያስብል አይ አልችልም አይባልም። ካልቻልክ አትጥቀሰው እንደ ማስረጃ። የማታውቀውን መጽሐፍ እንዴት ትጠቅሳለህ? ያው እንዳየነው ግን ጽሁፉን ከነህዳቡ ኮርጆ መቶ መጽሐፍ እንደጻፈ አይተናል። ስለዚህ ለብ ይባላል እና ለብ እውቀት አስቸጋሪ ነው እና በጣም በቃ ጥያቄዎች ሁሉ እዚህ ላይ ይሄ እንደዚህ ይላል ያዛ ላይ እንዲህ ይላል ምናምን እንዳለ የማያሳስቡ ነገሮች ቅድም ያልኳችሁን መስፈርት አለ። ከዛ ውጭ እኛ አንወጣም አለቀ። ያንን ነው የምንይዘው እና ይህንን መጽሐፍ ቅዱስ ምንድን ነው እንዴት እንረዳው ምናምን የሚለውን ዛሬ ዝም ብዬ ሃይላይት ያህል ትንሽ ነገር ሰጥቻቸዋለሁ። ግን ሰፋ አድርገን ግን መጽሐፍ ቅዱስ ላይ የምንሄድበት ይሆናል። ወደፊትም እንሄድበታለን ምናምን ቀስቀስ እያደረግን መጽሐፍ ቅዱስ ምንድን ነው እንዴት ነው እኛ የምንረዳው ምናምን የሚለውን በደንብ አድርገን እንሄድበታለን። በነገራችን ላይ መጽሐፍ ቅዱስ ከዚህ አንጻር አይመዘንም ብለን ስንናገር ቁርአን ግን በዛ እነሱ በሚሉት መልኩ ግን መመዘን አለበት። ለምን እነሱ ስለ ቁርአን ሲናገሩ ወርድ ፎር ወርድ ማለት ነው ከላይ ነው የመጣው። በቃ ወርድ ፎር ወርድ
በዲክቴሽን ስለሆነ የሚያምኑት በቃ እያንዳንዷን ቃሏን ዲክቴት እያደረገ ስለሆነ እንትን ያለው ብሎ የሚያስቡት እያንዳንዷን እንትን ምንም አይነት አንዲት እንኳን የፊደል ልዩነት ቢፈጠር ተበርዟል ብለን መናገር እንድንችል ያደርገናል ቁርአን ላይ ሲሆን። እኛ ጋር ግን እንደዛ ነው ብለን ሲጀመር ገና እኛ አልተናገርንም። ስለዛ እኛ እናንተ በምትመዘኑበት ሚዛን ከኛ ጋር እንደዚህ አይነት ነገሮችን መስፈርቶቹ ተመሳይ መስፈርቶች ሊሆኑ አይችሉም ማለት ነው። ስለዛ መስፈርቶቹ የተለያዩ ናቸው። ይህንን ካልኩኝ በኋላ በነገራችን ላይ ዮሐዴ አንድ ሀሳብ ላይ የምትሄድበት ምንድን ነው ስለተቃጠሉት ቁርአኖች እና መሰል እንደዚህ በፍየልም የተበላል እየተባለ ነው እና መሰል ነገሮችን ትሄድበታለህ። እሱ እንዳለ ሆኖ በስተመጨረሻም ቁርአን ለምሳሌ አልተበረዘም ቢባል ማለት ነው ቁርአን በቃ እንደው የምርም አልተበረዘም ይባል በቃ ይሁን እንደው መሐመድ በነበረበት ሰዓት የሆነ መጽሐፍ እንደው የሆነ ቁርአን ማለት ነው ተጽፎ ነበር እንበል ተጻፈና ከዛ በኋላ ያቺ ጽሁፍ እስከዛሬ ተገኘች ሳትበረዝ እንበል ኦሪጂናሉ አንድም የለም ግን ኦሪጂናሉ አለ እንበል። እሺ ኦሪጂናሉ አለ እና ምን ለምሳሌ እኔ አንድ መጽሐፍ ጻፍኩኝ እንበል እና ይህ መጽሐፍ ቁጭ ብሎ ከ5000 ዓመት በኋላ ኦኬ ከ2000 ዓመት በኋላ እንበል የኔ መጽሐፍ ተገኘ ኦሪጂናሊ እና ምን እና እኔ መጽሐፉን ስጽፈው ደግሞ ማለት ለምን ወደ ፍቅር ሲዝም አናዞረውም? ፍቅር ሲዝም አሁን የምንመራበት መጽሐፍ ብሎ ይዞት የመጣው አለ አይደለ? እንግዲህ ለሱ ቅዱሱ መጽሐፍ ነው ሊሆን ይችላል። እሱ መጽሐፍ ተቀምጦ እራሱ አሁን የጻፈው ሰውየው ማለት ነው ቁጭ ብሎ ከ2000 ዓመት በኋላ ቢገኝ በስመ አንተ ይሄማ እውነትም የፈጣሪ ቃል ነው ያስብላል? አያስብልም። ቢገኝ ኖሮ ራሱ ፍቅር ሲዝም ሳይሆን እምነት ሲዝም መጽሐፍ እየጻፈ ነው አሉ እኮ አሁን እምነት ሲዝምም እየጻፈ ነው። ይተባርማ እሱም እየጻፈ ነው። አሁን ምንድን ነው ቁጭ ቢል መጽሐፉ እንደዛ ጽፎ አንድ ሰው ከ2000 ዓመት በኋላ ቢገኝለት የፈጣሪ ቃል አያስብለውም። ምንም ይሄ ማለት ለፈጣሪ ቃልነት ምንም ማረጋገጫም አይደለም። ሰው ቁርአን የፈጣሪ ቃል ነው አይደለም ከተባለ አይደለም። 30,000 ጊዜ ፕሪዘርቭድ ሆኖ ቢቀመጥ ራሱ ወደ ፈጣሪ ጋር ግን የሚቀርብ እንደዚህ ከሩቅም ፈጣሪን የማያየው መጽሐፍ ነው። ይህ ይታወቃል። ራሱን የቻለ ርዕስ ሊሆን ይችላል ወይ እንገባበታለን አንድ ቀን ከዮሐዴ ጋር ሆነን ምናምን የፈጣሪ ቃል ነው። ከዚህ በፊት በእርግጥ ገብተንበታል። እኔና ዮሐዴ ከዚህ በፊት ሙሐመድ እውነተኛ ነብይ ነው ወይ ቁርአንስ ምናምን የሚለውን የተወሰነ ነገር ሄደንበት ነበር እና እንደ አጠቃላይ ግን የትናንቱ ውይይት ጥሩ ነው። እኔ ጥሩ የሚሆንላችሁ ግን መረዳታችሁን ይህንን ኦርቶዶክሳዊ የሆነውን ክርስቲያናዊ የሆነውን መረዳት አንድ ይዛችሁ ከቀረባችሁ አለቀ። ያኛው ልጅ የሚያነሰው ነገር እንዳለ እኛን የማያስጨንቅ ክርስቲያኖቹን በተለይ ኦርቶዶክሳውያኑን የማያስጨንቅ ይሆናል። ጭራሽ የማያሳስብ የማይገናኝ ኢቨን ከኦርቶዶክስ አንጻር ስታዩት የምርም ከርዕስ ውጭ ይሆናል እና እንደዛ ነው ምናምን ዮሐዴ እስቲ ይጁበት ቃል ታሰማለህ። በጣም ጸዴ አድርገህ እንትን አልገው ፕሬዘንት አደረግከው። ዞሮ ሰመራይዝ ሲደረግ የትናንቱ ውይይት ይሄንን ነው ዋናው እና መጀመሪያ ይሄ ምንድነው ሰርኩላር ሪዝኒንግ የሚባል አይነት ፋላሲ ነው የሚጀምሩት ሙስሊሞች። የሆነ ስታንዳርድ የራሳቸው ስታንዳርድ አለ ቁርአንን የሚመዝኑበት። ያንን የሚመዝኑበትን ሌሎች መጽሐፍቶች ላይ ወይም ደግሞ ክርስቲያኖች በማይጠቀሙበት መስፈርት ጀጅ ለማድረግ መሞከር ማለት ነው። አሁን እነሱ በእስልምና ደረጃ እንደ አስተሳሰብ የሚያስቡት ለውፉል መሐፉዝ የሚባል የሆነ ሰማይ ላይ የተቀመጠ መጽሐፍ አለ። በቃ አላህ ከዛ እየመዘዘ መጽሐፍቶችን መስጠት ነው። አስቀድሞ ሰማይ ላይ ራሱ የጻፋቸው መጽሐፍቶች አሉ። ያን ነው ዝም ወይ አንዴ ይቅርታ አድርግልኝ ብሩስኪ ባይዚ መግባት የሚፈልግ ሙስሊም ካለ መግባት ይችላል። ሲስ አላ ወይ ብሩስኪ እሺ መግባት የሚፈልግ ካለ እንደ አጠቃላይ እየተሰጠ ስለሆነ አይ እንደው እኛም ብንገባ እድል ቢሰጠን የሚል ካለ መብቱን ይግባና ከዛ በኋላ ግን ያው ቀጥታ ወደ ጥያቄና መልስ ነው የምንወስደው። ሰማለህ? አዎ ይሰማል። አዎ እስቲ እንትኑን ተውትና ሞክ ማድረጉን ተውትና እስቲ ከትናንትናው ምን ተማርክ? ከትናንትናው ዲቤት አንደኛ ነገር በጣም አሪፍ ጥያቄ ቱብራና ጥሩ ጥያቄ ነው። ሲስ ልመልስልህ። የኛ መማሪያ አይደለም። እሺ ልመልስልህ።
ይመልስልኝ። ከኛ መማር አይደለም ሰማዕቱ ብራና ቁርአን አይደለም። ሰማዕቱ ብራና ቁርአን አይደለም። ዮሐድ በሽር ሳላ መጽሐፍ አንመራም እኛ። በሽር አዎ ትሰማለህ፣ ትሰማለህ። ጥሩ ነው። አዎ ትሰማለህ። ዮሐዲ ቶፒኩ ባይብልና ቁርአን ተበርዟል ወይ ነው። ሰማዕቱ ብራና በሽር አንዴ እንዴ ዮሐዲ ሚውት አድርጓል። ሚውት አድርግ እንጂ እሺ። እንዴ ሚውት አድርግ። ከትናንቱ ድቤት ወይም ውይይት ምን ተማርክ ብለህ ጠየቅኩ። ዮሐዲ ደግሞ ሊመልስልህ ነው እና እዚሁ ላይ እያይዘ ደግሞ ከምንድነው ሰማዕቱ ብራና የሚባለው መጽሐፍ የኛ መመሪያችን አይደለም ማለት ጥሩ ነው። መመሪያቸው አለመሆኑ እና ለዚህ ብቁም አይደለም። የሆነ ነቃ ደንገጥ ያለ ማህበር እንግዲህ ከሆናችሁ ማለት ነው። እንግዲህ ነቃ ደንገጥ ያልክ ሰው ከሆንክ ነቃ ደንገጥ ያለ ሰውን ሊመራ የሚችል አይነት መጽሐፍ አይደለም። ማንንም አይመራም። እውነቱን ለመናገር ዮሐዴ ትናንት ሲመልስልኝ ግን ሰማዕቱ ብራና እንዳይለኝ ምን አይ ነው ወይ ከዲቤቱን ያልኩ አይደል? ስለዚህ ዲቤቱ ላይ ካለው አንፃር እሱ ይመልሳል። ሚዩት አድርግና ይኸውልህ ዲቤቱ ላይ የተነሳውን ሀሳብ ላይ ነው እሱ ሪፍሌክት የሚያደርግልህ። አንዴ ከይቱ መንታ ማርክ ቢያቆ ምን መልሷል? የሆነ ሚራባ ጥያቄ ላይ እስቲ ሚዩት አድርገውና ጥያቄ ላይ ጥያቄ ሳደራርብ አንድ የጠየቀው አይዋ እኔ በጣም ብዙ ነገር ተምራለሁ። የተማርኩት ግን ዋነኛው ነገር ማለት ነው ሰው እንዴት መጽሐፍ ፕሌጀራይዝ እንደሚያደርግ ከሳላ ተማር ማለት የጻፈው መጽሐፍ ራሱ አይመለከተኝም። የተማርከውን አይደል ያልከኝ? እኔ የተማርኩትን ነው የምናወራው። ስለ ቁርአን ሚውት የኛ መመሪያ ማለት ነው ቁርአን ወይ መጽሐፍ ቅዱስ ነው። መልስ ሰጠኝ እኮ የኛ መመሪያ ቁርአን ወይ መጽሐፍ ቅዱስ ነው። ጥያቄ ጠየቀኝ። ስለዚህ ምላሹን አዳምጥ። አይመለከትም። እኔ ይመለከታል አላልኩም እኮ። ቆይ በሽር ለምንድነው የምትደራረበው? ቆይ አንዴ አልተበረዘም ብሎ እኮ እንትን ዲዛውን ብሎ እኮ መጽሐፍ ቅዱስ በሽር አንዴ ሚውት አድርጉት። አንዴ ይኸውላችሁ ጋይስ አንተ ሞዴሬተር የለም እንዴ? ዮሐዴ አንዳንዴ ሚውት እያደረግከው ከዛ ሁለታችሁ ሚውት ናችሁ አይደል? ተረጋግተህ አንዴ የዮሐድን ስማና ከሰማሁ በኋላ ሀሳብን ትሰጣለህ። ወንድም በሽር ዮሐድ አሁን አንተ የጠየቀው በቃ ከውይይቱ ምን ተማርክ ነው። ውይይቱ ርዕሱ ይሄው ደግምልሃለሁ አንተም እንዳልከው መጽሐፍ ቅዱስ ወይስ ቁርአን የሚል ነው። ግን ደግሞ የውይይቱ ደግሞ አካሎች እነማን ናቸው? ዳዊትና ማነው ሳላህ ናቸው። እና እነዚህ ሁለቱም ወንድሞች የውይይቱ አካል እንደመሆናቸው እነዚህን ሰዎች አንስቶ የእነዚህ ሰዎች ስራዎች እዛ ላይ ከተነሱ ማስረጃዎች አንጻር ከተዳሰሱ ነገሮች አንጻር ደግሞ ዮሐዴ አስተያየቱን ሊሰጥ ይችላል። ስለዛ በተቻለ አቅም እንደው ከታላቅ ይቅርታ ጋር በሽር ዮሐዴን አንድ ጊዜ ስመውና አሁን ዮሐዴ ምን እያደረገ አንድ ታወራለህ ወንድም። እሺ ምንድን ነው? እሺ ቀጠል። ቆይ በጣም በአጭር ሰከንድ በ10 በ20 ሰከንድ ቀጣይ ለዮሐዴ ስለምሰጠው ምንድን ነው እስኪ ሀሳብን ዝም ብለህ በ10 በ20 ሰከንድ ብቻ እንዳታረግ። እያወራ ነው አይሰማኝም። ለኔ መጽሐፍ ቅዱስ ሲጠይቀው እኛ የምንመራው በቁርአን ወይም በሐዲስ ነው። አሁን ሰማሁን ይኸውልህ በሽር ቆይ እሱ ሀሳብ ይስጥና ቀጥሎ አንተ እኛ ስለ ሰማዕቱ ብራና ችግር የለውም። አንድ ጊዜ ሰጥቼው እሱ አሁን አንተ ጠይቀው ስለ መጽሐፍ ቅዱስ ቆይ አንዴ እስቲ እንዴ ምን ሆነሃል? ስለ መጽሐፍ ቅዱስ ሲጠይቀው ይጻቶ ቀጥል። አንዴ ሚውት አታደርጉት። ይኸው 10 ሰከንድ 20 ሰከንድ ሰጥቼ ነው። ከዛ መንገራችን በዛው ነገሩን ነግረን እንዳለን ለዮሐዴም ሰጠዋለሁ። እሺ ያ ቶፒኩ አንደኛ ነገር ይሰማችኋል? ኔትወርኩ ነው መሰለኝ። በእናትህ ኔትወርኩ በጣም ነው የሚያስቸግረው። ተበረዘም እያለ ቀጥል እስቲ። አሁን አልሰማሁም። በጣም እየተቆራረጥክ ነው። እኔ ብቻ ሳልሆን ሌሎቹም እየሰሙ አይደሉም። ቀጥል እስቲ። አሁን ሚዩት ላይ ነህ። ምናልባት እንትን ካለ ሚዩቱን አንሳውና እንደ ቁርአኑ እየተቆራረጠ ነው የሚገለጠው። ችግር ላይ ነን። ኦኬ አሁንስ? እሺ አሁን ይሰማል። ቀጥል ወይ ወዳጅ ቀጥል። ይሰማል። ሂድ። ኦኬ ቶፒኩ ምን ነበረ? አንዴ ከራስህ ልስማው። ቶፒኩ ምን ነበረ?
ቆይ ቀጥል፣ ሀሳብህን ንገረኝ አልኩ። ከሆነ እድሉን ሲሰጥ ደግሞ ጭራሽ ከኔ ጋር ባኪን ፎርዝ ማድረግ እንፈልገዋል። ስለዚህ ሀሳብህን ጨርሳ ከሆነ ኖ ባኪን ፎርዝ አይደለም። እኛ ስለ ሰማዕቱ ምንም አይመለከተንም። ኦኬ እሺ ቀጥል፣ ሀሳብህን ብቻ ዲያቆን ስለ መጽሐፍ ቅዱስ አልተበረዘም እያለ እሺ አልተበረዘም ብሎ ማሳየት ነበረበት። ወደ ሰማዕቱ ብራና ላይ ከሚሮጥ መጽሐፍ ቅዱስ እንደዚህ አልተበረዘም። እሺ እየተቆራረጠ ማለት ነው ብሎ ማሳየት ነበረበት። እና ጥያቄ ደግሞ ይጠይቅ ነበር የመሰለን ጀስት እንዳለ ታይም ወይ ሰማዕቱ ብራና ላይ ነው። እና ከዛ በጣም አሪፍ በቃ ሰምቻለሁ። አንድ ጊዜ አሁን ሚውት አድርገው በጣም ይቆራረጥ ነበረ ግን የተቆራረጠውን እንግዲህ አሁን ቀጥታ ወንድማችን በሽር ያስቀመጣቸው ሁለት ነገሮች አሉ። አንደኛ ዳይ ሲያወራ ወይም ሲወያይ ስለ መጽሐፍ ቅዱስ መበረዝ ጉዳይ ማለት ነው። መጽሐፍ ቅዱስ ስላለመበረዙ ምንም ያመጣው ነገር የለም የሚል አንድ ነገር ተናግሯል። ሁለተኛው ደግሞ ጥያቄም ሲጠይቅ ስለ ሰማዕቱ ብራና መጽሐፍ እሱን እያነሳን የጠየቀው የሚል ሁለት ነገሮችን ያስቀመጠው። ዮሐዴ እንደው ፍቀድልኝና አንድ ደቂቃ ብቻ ትንሽ ነገር ብዬ ከዛን አንተ ከውይይቱ ምን እንዳየህ ምናምን ነገር ትሄድበታለህ። እንደው ቅድም አሁን እንደውም መናገር ስትጀምር ምንድነው የሰማዕቱ ብራና እና ቁርአን የሚያመሳሰላቸው ነገር አለ ብለህ እንደውም የጀመርከው ነገር ያለ መሰለኝ። ከሆነ ነገር ላይ ቀጥታ የመቅዳት ነገር የመውሰድ አይነት ነገር እንደዚህ አይነት ነገር እስቲ እሱን እና መሰለዎች እንግዲህ ከዲስከሽኑ ያገኘውን ከዲቤት ያገኘውን ተጠይቃል። እሱን ትነግረናለህ። እንዳጠቃላይ ግን ቅድም ኦልሬዲ በሰፊው ሄደንበታል። ዳዊት መጽሐፍ ቅዱስ እንዳልተበረዘ አላሳየም ላልከው አሁን አንተን እንደዛ ይመስላል እንጂ እኔ ቅድም ቆይ አንድ ወንድም ሁላችንም አልክ፣ ግን እኔን እያጠቃለልከኝ ነው። ይኸው እኔን ልናገር አንዴ ከይቅርታ ጋር እኔን አታጠቃልኝ። እኔ እንደዛ ብዬ ስለማላምን ማለት ነው። ቅድምም ስናገር እንደነበረው ምን አስቀምጫለሁ? ልክ አይ እኛ መጽሐፍ ቅዱስ ተበረዘ ወይም ደግሞ አልተበረዘም የሚል ነገርን ስናነሳ እናንተ ቁርአን ተበረዟል አልተበረዘም ብላችሁ የምታስቀምጡት መስፈርት አለ። በሱ በመመዘኛነት እንዳልሆነ ተናግሮ ነበር የጀመረው። ስለዚህ መጽሐፍ ቅዱስ አልተበረዘም ስንል አለ ዳዊት ማለት ነው። መጽሐፍ ቅዱስ አልተበረዘም ስንል በመጽሐፍ ቅዱስ ውስጥ የተላለፈው ዋና ሀሳብ አለ። ያ ሀሳብ ፕሪዘርቭድ ሆኖ ይቆያል። አለቀ። ይሄንን እንደዚህ ብሎ ነበረ የጀመረው። ከዛ በኋላ ምንም አይነት በማኑስክሪፕቶች መካከል የቃላት ልዩነት ቢኖር፣ አንዳንድ ኦሚሽኖች ቢኖሩ ጽሁፎች ላይ እንደዚህ ነገሮች ነው እንደ ጠቅላላ የተነሳው። በዛ እነዚህ ሁሉ ነገሮች የመጽሐፍ ቅዱስ መበረዝ አለመበረዝ ጉዳይ ውስጥ የሚገቡ አይደሉም በእኛ ዘንድ። አይተዋል። መጽሐፍ ቅዱስን እንዴት እንደምንረዳው ስለማታውቀው ነው አሁን አንተ ጥያቄ የሆነብህ። ስለዚህ በተደጋጋሚ ነው ይሄ ከርዕሳችን ውጭ ነው ማለቱ ጤናማ ነው። ከምን አንጻር መጽሐፍ ቅዱስ አልተበረዘም ስንል እኛ በእደ ክታባት መካከል ምንም ልዩነት ሊኖር አይችልም እያልን አይደለም። እንደዛ ብለን ቢሆን ኦኬ ጥያቄ ሊነሳብን ነበር። ይህ ብቻ ደግሞ አይደለም። አንዳንድ ኮፒዎች ላይ ኦሚሽን መኖሩ ወይም ደግሞ የተጨመረ የሚመስል ነገር መኖሩ ምናምን እሱ መጽሐፍ ቅዱስ ተጠብቋል አልተጠበቀም ከሚል ጋር የሚያያዝ ነው ወይ አይደለም በእኛ ዘንድ። መጽሐፍ ቅዱስ አልተበረዘም ስንል እኛ ሌላ፣ እናንተ ደግሞ ቁርአን አልተበረዘም ስትሉ ሌላ ነው። ስለዚህ ሁለቱ የተለያየ ሀሳብ ስለሆነ ለቁርአን ሰምቻለሁ። አውት ኦፍ ቶፒክ ከሚለው አውት ኦፍ ቶፒክ ከሚል መመለስ ነበረበት። አውት ኦፍ ቶፒክ እሺ አንዴ ከይቅርታ ጋር እባክህ አውት ኦፍ ቶፒክ ማለት አልነበረበት በሚል መመለስ አልነበረበት ላልከው ሂድና ይወድ ቤቱን እንደዛ እኮ ነው እያለ የመለሰው ከርዕሳችን ወይ አዋይ አረቃ አስጨርሰው በሽር አስጨርሰው ይጨርስ እኮ አውት ኦፍ ቶፒክ መሆኑንማ እዛው ላይ እኮ ነገረው። አይ ከርዕሳችን ውጪ ነው። አስቀድሞ መጀመሪያ ላይ መሰረቱን አስቀመጠ። እሱ ተበርዟል የምትሉ ሰዎች ተበርዟል ምንድን ነው? እኛ ሲጀመር ተበርዟል የሚባለው እኮ በመጽሐፍ ቅዱስ ውስጥ የተላለፈው ሀሳብ የተበረዘ እንደሆነ ነው። የፊደላት ጉዳይ አይደለም። ፈጣሪ ለእኛ የሰጠን ያንን ቅዱስ የሆነውን ሀሳቡን ነው እንጂ ፊደላትን አይደለም እኮ። እናንተ ጋር ነው ይሄ ለአረብ ሰዎች በአረብኛ ፊደላት የተጻፈ ነገርን ወይም ደግሞ የአረብኛ የሆነ ነገርን ሰጣቸው የሚባለው እናንተ ጋር ነው። እኛ ጋር እግዚአብሔር አምላካችን
በሆነ ቋንቋ የሆነ ፊደል ምናምን አድርጉ ምናምን እንደዛ የሚመስል ነገር የለም። እኛ ጋር እንደዚህ ሲጀመር ክርስትና ለዓለም ሁሉ ነው። ለዓለም ሁሉ ስለሆነ በፊደላት በቋንቋ ምናምን የተገደበ አይደለም። አሁን ወደ ቁርአን ስትሄዱ ቁርአኑ ልክ ከአረብኛ ወደ አማርኛ ልክ ሲተረጎም ቅዱስ ቁርአን መሆኑ ያከትምለታል። አይደለም ቅዱስ ቁርአን አይደለም። የአማርኛው ቁርአን ቅዱስ ቁርአን ነው ወይስ የቁርአን ትርጉም ነው የምትሉት? የቁርአን ትርጉም እንጂ ቁርአን ራሱ አትሉትም። ቁርአን የሚሆነው አረብኛ እስከሆነ ድረስ ነው። በጣም ያስቀው ቁርአኑ ራሱ ቁርአን የሚሆነው በቋንቋ የተገደበ ከአንድ ቋንቋ ውጪ ሲሆን ቁርአን ሳይሆን የቁርአን ትርጉም እየተባለ የሚጠራ ነው። እኛ ጋር እንደዛ አይደለም። እኛ ጋር እግዚአብሔር መልእክቱን ሲሰጠን የቋንቋ የፊደል ምናምን ጉዳይ አድርጎ አልሰጠንም። ሐሳቡን ግን በመጽሐፍ ቅዱስ ሰጥቶናል። ቅድም እንደተናገረው ነው መጽሐፍ ቅዱስ የእግዚአብሔር መገለጥ ነው። የእግዚአብሔር መገለጥ ደግሞ አለን እኮ በደንብ አድርጋችሁ ሰሙ ጋይስ። መጽሐፍ ቅዱስ በመጀመሪያ ደረጃ ምንድነው ብያችኋለሁ? የሳይንስ መጽሐፍ አይደለም፣ የታሪክ መጽሐፍም አይደለም። እንዳትረሱ በውስጡ ታሪኮችን ሊይዝ ይችላል፣ የሳለው ግን የታሪክ መጽሐፍ ተብሎ የሚወሰድ ግን አይደለም። የሳይንስ መጽሐፍ ተብሎ የሚያዝ አይደለም። መጽሐፍ ቅዱስ የእግዚአብሔር መገለጥ ነው። የእግዚአብሔር መገለጥ ደግሞ እግዚአብሔር ራሱን የሚገልጠው እኛ እንድናውቀው ነው። እግዚአብሔር ራሱን የሚገልጠው ለምንድን ነው? እንድናውቀው ብቻ ደግሞ አይደለም። ለምንድን ነው የምናውቀው? ከእርሱ ጋር ግንኙነት እንዲኖረን። ስለዚህ አሁን መጽሐፍ ቅዱስ የእግዚአብሔር መገለጥ ነው ካለን በቃ መጽሐፍ ቅዱስ የሚናገረው ስለ እግዚአብሔር፣ ከዛ ስለ ሕዝብ፣ እሺ ስለ ኪዳን፣ በእግዚአብሔርና በሕዝብ መካከል ስላለ ኪዳን። የእግዚአብሔር የመጨረሻው መገለጥ በክርስቶስ በኩል ነው። ስለዚህም ስለ ክርስቶስ። ስለዛ ይህንን የድህነት ጉዳይ ከእግዚአብሔር ጋር የመኖር ጉዳይ ሰዎች ፈጣሪያቸውን እንዲያውቁ ሰዎች ፈጣሪያቸውን እንዲያውቁና ከፈጣሪ ጋር እንዲኖር እንዲህ አይነት መልእክት ነው በቃ የተላለፉ በጽሁፍ ውስጥ። ስለዛ እንዳይረዝም ተረት እሺ፣ አንዴ ወረድ ማነህ ሐሙዲ እታችሁንና ሞዴሬተር ሳውርዱትና ከዛ በኋላ ጸባዩን ምናምን አስተካክሎ ይመጣል። መታ አትሳደብ፣ እኛ መልሰን አንሳደብህም፣ ግን ስድብ ሳላ ደረቱ ነው። የዚህ መጽሐፍ ቅዱስ ጸሐፊ አይታወቅም። አንዴ ላውራ። እሺ አንዴ እባክህን ሳልጨርስ ትገባለህ። አንዴ በመጀመሪያ ደረጃ ጥያቄን አቅርብ ብቻ ነው የተባልከው እንጂ እኮ ባኬን ፎርዝ እናወራም እኮ አላልኩም። ስለዛ ሚዩት አድርገው ላጠቃለሁ። አንዴ ሚዩት አድርገው። ከጨነቀ ከደበረህ ግን ማለት ነው ውረድና ልክ አውርቼ ሲጨርስ ትገባለህ። ከፈለክ እንደዛ ማድረግ ይቻላል። በሽሮ ወንድሜ ምናልባት የሚያስጨንቅህ ከሆነ ማውራቴ ማለት ነው። እሺ ሰው መለስ ስልበልና እንግዲህ ከይቅርታ ጋር ማለት መሀል ላይ እንትን ባትሉ ጥሩ ነበረ። ስለዛ መጽሐፍ ቅዱስ የሚናገረው ስለ እግዚአብሔር፣ ስለ ሕዝብ፣ በእግዚአብሔርና በሕዝቡ መካከል ስላለው ግንኙነት፣ ሰዎች ፈጣሪያቸውን እንዲያውቁት ከእርሱ ጋር እንዲኖሩ የድህነት መጽሐፍ ነው። አለቀ። ስለዛ አልተበረዘም ሲባል ከዚህ ከታላቅ መልእክቱ አንጻር ነው እንጂ እያንዳንዱ በሳይንስ መመዘኛነት እንመዝነው በእኛ እንትን እንመዝነው ምናምን አይባልም። ስለ መጽሐፍ ቅዱስ ማወቅ የምትፈልጉ ከሆነ ቅድም ነገራቸዋለሁ ብዬ ማለት ነው። ዩጄኒያ የምትባል አንድ ዩጄኒያ ኮንስታንቲኑ የምትባል አንድ በጣም ጥሩ ጸሐፊ አለች። ጥሩ በጣም ጉበዝ በጣም ደስ የምትል የውጭ ኦርቶዶክስ ሰው ናት እና እሷ ያዘጋጀችው አለ። ኮሜንት የምትጽፉ ሰዎች ሚውት እያረኳችሁ ነው። ከአሁን በኋላ እንዳትጽፉ። ሚውት እንትን አድርገው ዝጋው። ኮሜንቱን ዝጋው። እንደዚህ የምትጽፉ ሰዎች ኮሜንቱን ዝጋው። ሲሲ እሺ ቴንክ ዩ። እንደዚያ መጥፎ ነገር የሚጽፉ የኛ ልጆች ካሉ እንደዚህ መዝጋቱ ይሻላል። በዚህ በክፉ ነገር እንትን እንዳይሉ ማለት ነው። መለስ እንበልና የዩጂኒያን ወይ ሼር አደረግላችኋለሁ እዛ ቴሌግራም ላይም ጥሩ ነው። እሱ እንደ መግቢያ እንደ ኢንትሮዳክሽን ጥሩ መግቢያ ነው የሚሆነው ብዬ አስባለሁ። እሱን ሰጣችኋለሁ። ጥሩ ነው፣ በጣም ቆንጆ ነው፣ ቆንጆ መግቢያ ነው። ወደዚህ መለስ እንበልና ግን መጽሐፍ ቅዱስ እንደዚህ ነው። አሁን ዴቭ ልክ ውይይቱን ሲጀምር ምን ብሎ ነበረ? አይ እኛ መጽሐፍ ቅዱስ አልተበረዘም ስንል በተለይ አንደኛ ቆሮንቶስ ምዕራፍ 15 በመጥቀስ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን እንደሞተ እንደተነሳ ይህን መሰል ነገሮች ምናምን። ይሄ ብቻ አይደለም አክቹዋሊ በቃ ይሄንና በቃ መሰረታዊ ነገር ስለ እግዚአብሔር፣ ስለ ድህነታችን፣ ስለ ሰው ይሄ መልእክት
በጣም የሚያስገርመው አንድ መጽሐፍ አይደለም መጽሐፍ ቅዱስ በርካታ መጽሐፍት ናቸው አይደለ? የበርካታ መጽሐፍት ስብስብ ነው። በብሉያትም በአዲሳትም በርካታ መጽሐፍት አሉ። እነዛ ሁሉ መጽሐፍት በአንድነት አንድ መልእክትን ብቻ ነው የሚያስተላልፉት። ማለት ወጥ የሆነ እርስ በእርስ መጋጨት የሌለበት ሚደንቅ የሆነ የእግዚአብሔርን አንድ የሆነ መልእክትን ያስተላልፉልናል። አይተዋል። ይሄንን ነው እኛ የምንለው። ስለዚህ አሁን ዴቭ ይህንን ነገር ወረድ፣ በቃ እባክህ ወረድና ተመልሰህ ትገባለህ። አሁን አስወርድ፣ ይህንን ሞዴሬተር ይገባል። በቃ ተመልሰህ ትገባለህ። እኛ እኮ ስናወራ እኮ ለጉንጫ አልፋ ክርክር እኮ አይደለም ወንድሜ። እዚህ ጋር የሚሰማ ሰው ስላለ አትሊስት ትንሽ እንኳን ሰዎች የሚጠቀሙበት ከሆነ በዛው እንዲጠቀሙበትም ጭምር ነው። ስለዚህ ተመልሰህ ትገባለህ። ትንሽ ብቻ ጠብቀኝ። ሰው ምንድን ነው ጋይስ በደንብ አድርጋችሁ ስሙ። እንትኑ እነሱን ወንድሜን የማፈን ነገር አይደለም፣ ወንድማችንን የማፈን ነገር ሳይሆን በዛው ከተነሳ አይቀር ሪፍሌክት ለማድረግ ምናምን ትላንት አጋጣሚ ሳይመቸኝም ስለወጣሁኝ በዛውም ትንሽ ልሄድበት ብዬ ነው። ያው እነ ዴቭ ጋር ስላላልኩ ማለት ነው። እና ዴቭ ይህንን አስቀድሞ ተናግሯል። በቃ አለቀ። እኛ መጽሐፍ ቅዱስ አልተበረዘም ስንል ከዚህ አንጻር ነው እንጂ የደክታባቱ እርስ በርስ የቃላት ልዩነት ኖረ አልኖረ የሆነ ኦሚሽን ቢኖር የሆነ እንደዛ እሱ አይደለም ጉዳዩ። ይህንን ነገር አስቀድሞ ሲናገር ቅድም እንዳልኳችሁ ጌታ በሚያውቀው ማለት ነው ከሰዎች ጋር ነበርኩኝ እና አጋጣሚ እስቲ ክፈቱት እስቲ ጀመርኩት የዲቭ የሚናገርበትን ፓርት ማለት ነው። ልክ ስሰማ በቃ አለቀ ዲቤቱ እዚህ ጋር አልቋል አልኩ። ምንም አይነት ነገር ቢነሳ አሁን ያነሳቸው ነገሮች ጠቅላላ የሆነ ማኑስክሪፕት ላይ የሆነ ደክታብ ላይ እንዲህ ይላል፣ የሆነ ደክታብ ላይ የሆነ ነገር የለም፣ የሆነ ኦሚሽን አለ ምናምን፣ እነሱ ሁሉ ነገሮች ኦርቶዶክሳዊ የሆነው የመጽሐፍ ቅዱስ እይታ ላይ ጥያቄ ሆኖ አይነሱም። ከመጽሐፍ ቅዱስ መበረዝ አንጻር እስካሁን ከነገርኳቸው አንጻር ማለት ነው። ምናልባት ጥያቄ ሆኖ ከተነሳ የሚነሳው ማን ላይ ነው? ፈንዳሜንታሊስት ፕሮቴስታንቶች ላይ ነው። ቅድም እንዳልኳቸው 1987 ዓመተ ምህረት ላይ የወጣውን የቺካጎ የእምነት መግለጫ እዩት። ቢብሊካል ኢነራንሲ ላይ ያወጡትን እነ አርሲ ስፑር፣ እነ ጆን መካርተር፣ እነ ጌስለር እና ሌሎችም ተሰባስበው የፈረሙበት ምናምን ወደ 300 የሚሆኑ ምናልባት ከዛ በላይ ያሉ ብቻ እንደዛ አካባቢ ወደ 300 አካባቢ የሚሆኑ የፕሮቴስታንት ምሁራንና መሪዎች ተሰባስበው ያወጡት ቢብሊካል ኢነራንሲ ላይ ያወጡት የእምነት መግለጫ አለ። የቺካጎ የእምነት መግለጫ ማለት ነው 1987 ላይ ቅርብ ጊዜ። እሱን እዩት። እነሱ በሚመለከቱበት መልኩ አይደለም እኛ መጽሐፍ ቅዱስን የምናየው። ናስትንፋስ እግዚአብሔር ነው። አዎ በመንፈስ ቅዱስ አነሳሽነት ተናገሩት ጻፉ አባቶቻችን። ሲጽፉ ግን እነሱ ከነበሩበት ሁኔታ፣ እነሱ ከነበሩበት ባህል፣ እነሱ ከነበሩበት አነጋገር ውጭ ሆነው ምን አይደለም። በቃ ባሉበት ሁኔታ ነው። ቅድም እንዳልኳችሁ ነው። መሬት ጠፍጣፋ ናት የሚለውን መጽሐፍ ቅዱስ ቢመሰክር መሬት ጠፍጣፋ መሆኗን መጽሐፍ ቅዱስ ቢናገር ማለት ነው። አሁን ደግሞ ሳይንስ በፍጹም መሬት ጠፍጣፋ አይደለችም ቢል በሳይንስ መመዘኛነት መጽሐፍ ቅዱስ ስህተት ነው፣ ስለዚህ የእግዚአብሔር ቃል አይደለም የምንል አይደለም። እንደዛ የሚያስብል ነገር አይደለም። ለምን? መጽሐፍ ቅዱስ የእግዚአብሔር መገለጥ ነው። ስለዚህ መጽሐፍ ቅዱስ የእግዚአብሔር መገለጥ እንደሆነ እግዚአብሔር ራሱን ሲገልጥ በምን መልኩ ነው የሚገልጠው? እኛ በምንረዳው መልኩ ነው እግዚአብሔር ራሱን የሚገልጥልን። ስለዚህ ሰዎች ያለንበት ሁኔታ ለምሳሌ መሬት ጠፍጣፋ እንደሆነች ምናምን እኮ የምናውቀው በዛ ውስጥ አድርጎ የእግዚአብሔርን በዛው በእኛው መረዳት ውስጥ ሆኖ እግዚአብሔር ራሱን ሊገልጥ ይችላል። ትልቁ ቁም ነገር እግዚአብሔር ላይ ነው መሳት የሌለብህ። እግዚአብሔር የሚያስተላለፈው ሀሳቡ ላይ ነው መሳት የሌለብህ እንጂ መጽሐፍ ቅዱሳችን የሆነ ስለ መሬት አቀማመጥ፣ ስለ መሬት ቅርጽ፣ ስለ ከዋክብት፣ ስለ ጨረቃ አቆጣጠር ምናምን እንድታጠናበት ተብሎ ይሰጣል። እንደዛ ሲሆን ያኔ በእንደነዚህ አይነት ነገሮች መመዘን ትጀምራለህ መጽሐፍን። ግን መጽሐፍ ቅዱስ እርሱ የእግዚአብሔር መገለጥ ነው፣ የእግዚአብሔር መገለጥ ነው። ስለዛ እኛ ላይ ጥያቄ ሆኖ ራሱ እንዳይነሳብን ይሆናል ማለት ነው። በቃ አንዴ መጽሐፍ ቅዱስን እኔ በቃ ልክ ውይይቱ ይሄ የተለመዱ አይነት ቅድም እንዳልኳቸው የተለመዱ አይነት ዝም ብሎ ባኪንግ ዝም ብሎ ይሄ እዚኛው ወደ ክታብ ላይ አለ እዛኛው ወደ ክታብ ላይ የለም ምናምን የሚል ሆነ ጉንጭ አልፋ ክርክር ይሆናል ብዬ እንደዛ እንደውም የተወሰነ እንደዛ ይሆን ብዬ አስቤ ነበር። ልክ እንዳልኳቸው ዴቭ ይሄ እኛ መጽሐፍ ቅዱስ አልተበረዘም ስንል ክሌም የምናደርገው ይህንን ነው ሲል በቃ ደን ውይይቱ በቃ እዚህ ጋር አልቋል። አለቀ። ምንም ያነሳው ነገር ይህንን የሚሰብር ነገር አንስቷል። በዛኛው በኩል አንስቶ ከሆነ አሁን የምትገባው ልጅ በሽር አሳየኝ። ይሄው ይህንን አንስቷል። ከዚህ አንጻር በላይ ይህንን የሚሰብር ነገር አለ የሚተነሳው። ጠቅላላ ስለ ኦሚሽን፣ ስለ ቴክስቹዋል ቫሪያንስ ምናምን ነበር ሲያነሳ የነበረው። በዕደ ክታባት መካከል ማለት ነው በርካታ የሆነ የቴክስት ልዩነት አለ ተብሎ ይነገራል። በሺዎች የሚቆጠር እየተባለ ይነገራል አይደል? እነዛ በሺዎች የሚቆጠሩት ልዩነቶች ግን መሰረታዊ የክርስትና ትምህርት ላይ አንድም ልዩነት እንደማያመጣ ግን ራሳቸው የዘርፉ ምሁራን ደግሞ ያስቀምጣሉ። ስለዛ ልዩነቶቹ ምንድን ናቸው? ቅድም እንዳልኳቸው አንዳንዴ የሆነች ፊደል ስትወጣ
አንዳንዱ ላይ የሆነ ነገር አጋጣሚ ኮፒስቱ ሳይጽፈው ቀርቶ አሊያም ደግሞ ተጎርቶ ሲወጣ ወይ ምናምን እንደዚህ በአንድም በሌላ ምክንያት የተለያዩ እንደዚህ አይነት አሁን ኢማጂን የፊደል ልዩነት ስላለ ብቻ ልዩነት ተፈጠረ ተብሎ ራሱ ተመዝግቦ ነው ያ ሁሉ የተባለው። ግን እነዚህ ሁሉ ግን ሲታዩ የክርስትና መሰረታዊ ትምህርት ላይ ግን ልዩነትን እንዲፈጥር የሚያደርግ ግን አንዳችም የለም። የተላለፈው መልእክቱ ላይ ነው ፎከስ የምናደርገው ነው እና ከዛ አንጻር ብናየው ጥሩ ነው። ምንድነው ዴቭ ከዚህ አንጻር ይህንን በቃ ኦልሬዲ ዘግቶታል፣ አለቀ። ከዛ ውጭ የሚነሳ ከሆነ ግን ይሄ ርዕሴ አይደለም ማለት ይችላል። አውት ኦፍ ቶፒክ ነው እያለ መመለሱ ጤናማ ነው ማለት ነው። የሰማዕቱ ብራና እኮ ተነስቷል የተባለው ግን ታንዴ እዛ ጋር ታዲያ እየተወያየው ያለው አካል እኮ የእሱን ጽሁፍ እኮ ያነሳው የሌላ መምህር ጽሁፍም እኮ የራሱን የግለሰቡን ጽሁፍ ነው። የግለሰቡም ጽሁፍ ደግሞ በሌላ ርዕስ ላይ አይደለም፣ በዛው ትናንት በሚወያዩበት ርዕስ ላይ ነው። ስለዚህ አሁን የዛን ወንድማችንን ጽሁፍ አንስቶ አንድ ሰው ወይም ለምሳሌ ዴቭ አንስቶ እንዳደረገው አይ ጠቅላላ ዝም ብሎ ከአርቲክሎች ላይ ምናምን ኮረጀህን ያመጣው ኮረጀ ማምጣት ብቻ ደግሞ ሳይሆን ኮረጀ ስታመጣ ደግሞ ከታች ዝቅ ብለህ ብታነበው ኖሮ አይ ያ ነገር እንደው ታማኝነት ያለው አይደለም እያሉ እዛው ላይ ስላስቀመጡ እዛው ላይ መልሷል ምናምን ብሎ ማስቀመጡ ምንድነው ጥቅሙ? እዚህ ርዕሰ ጉዳይ ላይ የሚያወራው ነገር ሁሉ ያ ልጅ በለብ እውቀት እንደሆነ ዝም ብሎ እንደዚሁ ብቻ ቁንጥር ከአርቲክሉም ከምኑም ዝም ብሎ ብቻ ውስድ ተደርጋ ዝም ብላ የመጣች ነገር እንዳለን የሚያሳየው ሰው። በዚህ ነገር ደግሞ የምርም እርግጥ ያለ ነገር መጽሐፍ ቅዱስ ተበርዟል ብለህ ደረትን ነፍተህ እንድትናገር የሚያስችል ነገር እንዳልሆነ ጥሩ ማሳያ ይሆናል። እንደዛ ማድረጉ ጥሩ ነው። ሌሎች ነገሮችንም ማንሳት አለበት የለበትም እሱ ኦፍኮርስ የሚነሱ ነገሮች በጣም በርካታ ይኖራሉ። ግን ዲቤት ላይ ስትገቡ እያንዳንዱ ደቂቃው ሁሉ ነገር እንድትዳስሱ አያደርግም። እዚህ ላይ ግን በጣም አትኩሮ እንትን ማለቱ አትሊስት በጣም ጥሩ ነገር ነው፣ አሪፍ ነው። እና አሁን ብዙ ሙስሊም ወንድሞችም አሁን እየገቡ አይ እኛ በሰማዕቱ ብራና አንመራም እያሉ ጥሩ ነው። በአንዲት ቀን ዲቤት ያውን በአንዲት ቀን ማለት ነው በሆነች ሰዓት ዲቤት ውስጥ ብቻ ሲኩራሩበት የነበረውን መጽሐፍ ጠቅላላ ሙስሊሙ አንመራበትም አታንሱብን ማለት ጀምረዋል። እና which is good አሪፍ ነው፣ በቃ አለቀ። ስለዚህ ዝም ብሎ እንደዚሁ ዝም ብሎ ብቻ እየተሞነጫጨር የሚመጣ ነገር እንደሆነ ማሳየት በራሱ ተገቢ ነው። በእኛ ሳይድ ያለውን ነገር በቃ ቆንጆ አድርጎ አሳይቷል። ከዛ በኋላስ ምንድነው ተጨማሪ እዛ ዘንድ ያለውን ደግሞ ያጻጻፋቸውን ነገሮች ደግሞ አንስቶ መተቸቱ ከርዕሱ ጋር ስለሚገናኝ ማለት ጥሩ ነው። በጣም አበዛውባችሁ ምናምን፣ በጣም ይቅርታ ዴቭ። ሰላም ለአንተ ይሁን፣ እንዴት አለ? ሰላም ብያለሁ። ያው ጨርሼ ሰላም ልበልህ ብዬ ነው። እንኳን ደህና መጣ ዮሐዴም። እንግዲህ መቀጠል ትችላላችሁ። ሰላም ለሁላችሁ ይሁን። እኔ እንኳን ብዙ ላልቆይ ይችላለሁ። ምናልባት ለንጽጽሩ ላይክ ጀስት ምንድነው ንጽጽር ሳይሆን ምንድነው ሪፍሌክሽን ምናልባት ታች በሆን የተሻለ ይሆናል ሰው እንደ ልቡ እንዲናገር ማለት ነው። ግን የገባሁት ለሁለት ፖይንት ነበር። አይ ቲንክ አሁን ኦኬ ዩ ሜድ ቦት ኦፍ ዘ ፖይንትስ ግን ጀስት ቱ ሪስቴት የመጀመሪያው እንግዲህ ትናንትና ዲቤት ያደረግነው ቴክስቹዋል ክሪቲሲዝም የምናደርግ ብለን ነው እና እኔ እኮ በአጭሩ የቤተክርስቲያን አስተምሮ ቤተክርስቲያን ውስጥ ነው ያለው እና ኢች ኮዴክስ እያየን አይደለም ቴዎሎጂ የምናደርገው በኦርቶዶክስ እይታ ማለት ነው። እንደዚህ ብዬ መጀመር እችላለሁ፣ ግን ለዲቤቱ it's not a fair claim አይደለ? like you can't disprove that, like disprove ማድረግ አይቻልም እና ፌር ለመሆን ነበር የቀረብኩት እግዚአብሔር በሚያውቀው ማለት ነው። ስለዚህ አንደኛ ቆሮንቶስ ምዕራፍ 15ን ኦን ፓርቲኩለር የመረጥኩበት ምክንያት አለ። ባርት ኤርመን ራሱ እዛው ጠቅሼ ነበረ። this is one of the earliest testimonies about Christ ክርስቶስ እንደሞተ እንደተቀበረ ከሶስተኛው ቀን በኋላ ከሙታን እንደተነሳ textual criticism አድርገን we find it is a credible reference ማለት ነው። ስለዚህ he could have disproved that but you can't disprove it like textual criticism ተጠቅመን ማለት ነው እንጂ እንዳልኩት ቤተክርስቲያን ትክክል ነች፣ እኛ እኮ ትክክል ነን፣ እግዚአብሔር እኮ ጠብቆታል የሚል አርጊመንቶች ማምጣት እችላለሁ። the only way ግን ቁርአንን ዲፌንድ ማድረግ የምትችለው ምንድን ነው? ሶ እየተባለ ነው ግን ሁሉም ቢቃጠል እኮ ሰዋት አለ እኮ እንትን ሳላ ማለት ነው። ሁሉም ቢቃጠል ቁርአኖቹ በሙሉ ያሉት በሙሉ ቢቃጠሉ ምናምን ሰዋት አለ። well we're here to do textual criticism you see Muhammad Allah reveal አደረገልኝ ያለውን you have to be able to show that you can't say Allah said it to me እና በቃ it's correct ለምሳሌ እኔ ወይም ሳላ እንበልና 1000 ልጆችን ሰብስቦ 1 ሲደመር 1 3 ነው ብሎ ነግሯቸዋል ማለት ነው።
ከዛ እነዚህ አንድ ሺህ ልጆች በሙሉ 1 + 1 3 ነው 1 + 1 ነው ብለው ሜሞራይዝ ቢያደርጉት አይ ሜሞራይዝ አድርገዋልና 1000 ልጆች አሉና ትክክል ነው እንላለን። ኖ ምንጩ ተሳስቷል እኮ እያልን ነው። ያ እንዳልተሳሳተ ከምንጩ አንድ ሶርስ ነው ያለው። የአንድ ሶርስ ደግሞ ማሳየት አይችሉም። you can't do that. you can't do textual criticism by the way honest የሆነ ግን የራሳቸውን ሶርስ እና እንግዲህ ዮሐዴም እንዳነሳው ብዙ እንትን አለ። የመጀመሪያው ፖይንት ይሄ ነበረ። ሁለተኛው ፖይንት ግን I think a lot of people miss እያደረጉት ነው። እኔ by the way I don't really care ሳላ ፕሌጀራይዝ አደረገ አላደረገ it's not my point። ለህሊናው ፕሌጀራይዝ ባያደርግ ጥሩ ነበረ። ለነገሩ ያው ታሪክ ሰርቷል። እኔ በተአምር በታሪክ ደረጃ አንድ ሰው ፉትኖት ፕሌጀራይዝ ሲያደርግ አይቼ አላውቅም። but that's not the point. The point is the entire debate እንትን ቢልድ አፕ ያደረገው አንደኛው ዋናው ነጥብ ምንድነው? ቴክስቹዋል ክሪቲሲዝም ብዙ ልዩነት አለ ብሎ ቁጥሮች እየሰበሰበ ነበረ። መጽሐፉም የተጻፈው መጽሐፍ ቅዱስ ታማኝነት ያጣበት ብሎ እንደ ኦፕኒንግ ሜሴጅ ዋናው መሰረታዊ ሀሳቡ ምንድነው? ብዙ ልዩነት አለው ይሄ 250 ሺህ ምናምን የሚሉትን ቁጥሮች እንደ ማስረጃ አምጥቶ ነበረ። that's why I'm referencing it አይደለ? like that's his argument እኮ መጽሐፍ ቅዱስ ተበረዘ ተበረዘ ለምን 200 ሺህ ልዩነት አለው እያለ ማስረጃ እያመጣ ነበረ። the point is not only did he plagiarize ያመጣበት አርቲክል ምን ይላል? እነዚህ ቁጥሮች ታማኝነት የላቸውም ይላል። እሱን ካስፈለገ ማስረጃ ማሳየት እችላለሁ። እነዚህ ሁሉ ታማኝነት የላቸውም የሚል ነው አርቲክሉ። that's the first problem። ሁለተኛው አኪ አሁንም እንዳለው ጎርደን ፊ እንዳወራ አልፈለገም ነበር እንጂ ጎርደን ፊን ሬፈረንስ አድርጎታል። እንደገና ብዙ ልዩነት አለው አንዱ ከአንዱ እንኳን አይመሳሰለም የሚለው አርቲክል ኤግዛክትሊ አሁን አኪ ያነሳውን ፖይንት ሬፈረንስ የሚያደርግ ነበር። እነዚህ ፈንዳሜንታል ክርስቲያንስ by the way the whole argument is textus receptus recover የሚደረገው according to the western codexes ናቸው the western manuscripts ናቸው የሚል እይታ አላቸው። እና ጎርደን ፊ is saying what are you talking about? We can do textual criticism and reconstruct the original Bible እያለ ነው የሚያወጣው። እዛ አርቲክል ላይ ሳላ ኮት ያደረገው ምንድነው? አንዱ ከአንዱ አይመሳሰልም የሚለውን አውጥቶ ነው። the next sentence ግን ምን ይላል? but these are superficial differences ይላል። እና the whole point of መጽሐፉ ላይ ኮት የማደርገው misquote እያደረገ ነው መጽሐፍ ቅዱስ ተበርዟል የሚለው እንጂ even textual criticism honest textual criticism አድርጎ ቢሟገት that's fine, but his credibility is lost you see። ምክንያቱም እነዚህ ቁጥሮች ላይ ዲፔንድ አድርጎ ነው አርጊውመንት የሚያደርገው ለማለት ነው። እና who cares plagiarize አደረገ የሱ ካራክተር ነው እንትን የሚለው። ፖይንቱ ግን plagiarism አድርጎ የአርቲክሉን ግን misrepresent አድርጓል። ይህንን ደግሞ እንደ ነጥብ እያመጣው ነው። he's using it እንደ evidence። ይኸው መጽሐፍ ቅዱስ ተበርዟል ብሎ ኤቪደንስ አምጥቷል ማለት ነው። ሶ ያንን obviously ማሳየት ነበረብኝ። ሌላው ጀስት ሶስተኛ ፖይንት ማለት የምፈልገው በቁርአን ላይ ባይ ዘ ወይ ብዙ ጥያቄዎች ነበሩኝ። እንዳያችሁት ፊሊበስተር አድርጓል። በጣም ፊሊበስተር አድርጎ ነበር። ሰዓት ስላለቀ ነው እንጂ I had several questions ግን ያንን ነጥብ ግን ሜክ ሳላደርግ እንትን አለለም ብዬ ነበር። anyway እንዳልኩት I just wanted to emphasize this። ካስፈለገ ታች ሊሆን ይችላል። በተለይ ምንድነው ሪፍሌክሽን ታች በሆነ I think ሰው እንደ ልቡ ሪፍሌክት እንዲያደርግ ብዬ ነው። ግን እቺ ፖይንት ምናልባት አንዳንድ ሰው አንደርስታንድ ካላደረገው ጀስት እንትን ላደርግ ብዬ ነው ገባሁት።